ጦርነቱ የፈነዳው በአንዱ ፀሐያማ እሁድ ቀን ነበር። አውሮፕላኑ እስካሁን ከተሰሩት ሁሉ የተለየ ነው። ጦርነቱ የታወጀ ቀን 6:30 ላይ አውሮፕላኑ ብቅ ሊሆን እያለ ቶም ሉተር ልቡ ተሰቅሎ ወደ ሰማይ አንጋጦ እየጠበቀ ነው። ቶም ወሬ ለማየት ባሰፈሰፉ ሰዎች ተከቧል። የፓን አሜሪካን ኩባንያ ንብረት የሆነው ባህር ላይ ማረፍና መነሳት የሚችለው አውሮፕላን ሳውዛምፕተን ወደብ ላይ ሲያርፍ ይሄ 9ኛ ጊዜ ቢሆንም አሁንም ማራኪነቱ አልደበዘዘም። ይህ አውሮፕላን አስደናቂ በመሆኑ አገሪቱ ጦርነት ባወጀችበት ቀን እንኳን ሰዎች እሱን ለማየት ወደሚያርፍበት ቦታ እየተንጋጉ ነው። በዚሁ ወደብ ዳርቻ አንዳች የሚያካክሉ 2 መርከቦች መህለቃቸውን ጥለው ቢቆሙም እነሱን ነገር ያለ የለም። ታዲያ አውሮፕላኑን እየጠበቁም ቢሆን ሰዎች የሚያወሩት ስለ ጦርነቱ ነው። ወንዶቹ ስለ ታንክና መድፎች ሲያወሩ፣ ሴቶቹ ደግሞ በአርምሞ ይመለከታሉ፣ ከፍቷቸዋል። ሉተር አሜሪካዊ እንደመሆኑ ፍላጎቱ ሀገሩ በጦርነቱ እጇን እንዳታስገባ ነው። ጦርነቱ የሷ ጉዳይ አይደለም። ከዚህ በላይ ናዚዎች በኮሙኒስቶች መጨከናቸው ግን ተገቢ ነው። ሉተር በንግድ ሥራ የሚተዳደር ሲሆን የልብስ ስፌት ፋብሪካው ውስጥ የሚሰሩ ኮሙኒስቶች አንድ ወቅት ላይ ችግር ፈጥረውበት ሊያጠፉት ሁሉ ምንም አልቀራቸውም ነበር። ትዝ ሲለው በንዴት ይንቀጠቀጣል። የአባቱ የልብስ መሸጫ መደብር በይሁዳውያን ተቀናቃኞች አፈር ድሜ ሊበላ ነበር። ሉተር ፓትርያርካን በጡት አባትነት ሲይዝ ግን ሕይወቱ በአንድ ጊዜ ተለወጠ። የፓትርያርካ ሰዎች እዚህም እዛም አደጋ በመፍጠር ኮሙኒስቶችን ልክ ማስገባት ያውቃሉ። አንዱ ከውካዋ ኮሙኒስት እጁ በማዳበሪያ ማሽን ውስጥ ተወትፎ እንዲቀር ተደረገ። የሰራተኛ ማህበር ቀስቃሽ አባሉ በመኪና ተገጭቶ ሕይወቱ አለፈ። በፋብሪካው ውስጥ ስላለው የደህንነት ደንብ መጣስ ቅሬታ ያቀረቡ 2 ሰዎች ቡና ቤት ውስጥ በተፈጠረ ጠብ ቆስለው የአልጋ ቁራኛ ሆኑ። አንዷ ችግር ፈጣሪ ቤቷ በእሳት እንዲጋይ በመደረጉ በኩባንያው ላይ ያቀረበችውን ክስ ለማንሳት ተገደደች። ከዚህ በኋላ ሰላም ሰፈነ። ፓትርያርካ ሂትለር የሚያውቀውን ያውቃል። ኮሙኒስቶችን ልክ ለማስገባት እንደ በረሮ መንጋ መደምሰስ ነው። ሉተር ይህንን እያሰላሰለ እግሩን ወለሉ ላይ ይጠበጥባል። አንዲት ጀልባ አውሮፕላኑ የሚያርፍበት የባህር ክፍል አካባቢ ለማረፍ ችግር የሚፈጥርበት አንዳች የተንሳፈፈ ነገር እንዳለ ለማየት ወደ ቦታው በረረች። የተሰበሰበው ሰው ይህንን ሲያይ በጉጉት አጉተመተመ። አውሮፕላኑ እየመጣ ነው ማለት ነው። አውሮፕላኑን ቀድሞ ያየው አንድ ትንሽ ልጅ ነው። አጉልቶ የሚያሳይ መነጽር ባይዝም ያውላችሁ ሲል ጮኸ። ባህር ላይ የሚያርፍ አውሮፕላን መጣ በማለት ወደ ምዕራብ አቅጣጫ ሲያመለክት ሁሉም አይኑን ወደዚያ ወረወረ። ሉተር በመጀመሪያ አሞራ የመሰለ ነገር ደብዘዝ ብሎ ታየው። በኋላም እየጎላ መጣ። ልጁ እውነቱን ነው ልጁ በማለት የተሰበሰበው ሕዝብ አውካካ። ፓን አሜሪካን አየር መንገድ ሰዎችን በምቾት አሳፍሮ አትላንቲክ ውቅያኖስን ማቋረጥ የሚችል ቦይንግ ቢ134 የተሰኘ አውሮፕላን በቦይንግ ኩባንያ ሰርቷል። ግዙፍ ማራኪና ጉልበቱ ከፍተኛ የሆነ የአየር ላይ ቤተ መንግስት። አየር መንገዱ 6 አውሮፕላኖችን ያስመጣ ሲሆን ሌሎች 6 ደግሞ እንዲሰሩለት አዟል። በምቾትና በማራኪነት በወደቡ ላይ ከቆሙት የመንገደኛ መርከቦች አይተናነሱም። ነገር ግን መርከቦቹ አትላንቲክን ለማቋረጥ 4 ወይም 5 ቀን ሲወስድባቸው ይሄ ባህር ላይ ማረፍና ከባህር ላይ መነሳት የሚችል አውሮፕላን ግን ይህንን ጉዞ በ24 ወይንም በ30 ሰዓት ያጠናቅቀዋል። ልክ ክንፍ ያለው አሳ ነባሪ ይመስላል አለ ሉተር በሆዱ። አውሮፕላኑ እየቀረበ ሲመጣ ከወደፊቱ ሾል ያለ ግዙፍ ነው። ክንፎቹ ውስጥ ኃይለኛ ሞተሮች ተሰክተዋል።
አውሮፕላኑ ውሃ ላይ ሲያርፍ ሚዛኑን እንዲጠብቅ የሚያስችሉት ከክንፎቹ በታች አጠር ወፈር ያሉ ትናንሽ ክንፎች ተገጥሞለታል። የአውሮፕላኑ የታችኛው ክፍል እንደ ፈጣን ጀልባ ውሃውን መሰንጠቅ እንዲያስችለው ጫፉ እንደ ቢላዋ የሰላ ነው። አውሮፕላኑ ፎቅና ምድር አለው። ሉተር ባለፈው ሳምንት ስለመጣበት የአውሮፕላኑን ውስጣዊና ውጫዊ ገጽታ በሚገባ ያውቀዋል። የላይኛው ፎቅ ፓይለቶቹንና የዕቃ ማስቀመጫ ክፍሎችን የያዘ ሲሆን የታችኛው ክፍል ተሳፋሪዎች የሚቀመጡበት ነው። ተሳፋሪዎቹ የሚቀመጡባቸው ክፍሎችም በመደዳ በተደረደሩ የእንግዳ ማረፊያ ሶፋዎች የተሞሉ ናቸው። በመብል ጊዜ እነዚህ ክፍሎች ወደ መብል ቤትነት የሚለወጡ ሲሆን በመኝታ ጊዜ ደግሞ ሶፋዎቹ እንደ አልጋ ይዘረጋሉ። ተሳፋሪዎቹን ከሙቀትና ከብርድ ለመጠበቅ አውሮፕላኑ ውስጡ ተለብጧል። ወለሉ ወፋፍራም ምንጣፍ የተነጠፈበት ሲሆን ክፍሉ ዓይንን የማይወጉ መብራቶች ተገጥመውለታል። በሐር ጨርቅ የተሸፈኑ ሶፋዎች ድሎታቸው ልክ የለውም። የአውሮፕላኑ ግድግዳ ላይ የተገጠመው ድምፅ ማፈኛም የሞተሮቹን ድምፅ ይውጣል። የአውሮፕላኑ ካፒቴን የአዛዥነት ባህሪ የተላበሰ ሲሆን ባልደረቦቹ ደግሞ ጸዳ ያለና ማራኪ የፓን አሜሪካ አየር መንገድ ዩኒፎርም ለብሰዋል። አስተናጋጆቹ የተሳፋሪዎቹን ፍላጎት ለማርካት ተፍ ተፍ ይላሉ። ምግብና መጠጥም ያለማቋረጥ ይጋዛል። ተሳፋሪዎቹ የጠየቁት ነገር በሙሉ ልክ በአስማት የሚመጣ እንደሆነ ሁሉ እፊታቸው ዱብ ይላል። እንዲህ አይነት ድሎት በቀላሉ ዋጋ አይገኝም። ተሳፋሪዎቹ አብዛኛውን ጊዜ የንጉሳውያን ቤተሰቦች፣ የፊልም ተዋናዮች፣ የትላልቅ ኮርፖሬሽኖች ኃላፊዎችና የሀገር መሪዎች ናቸው። ቶም ሉተር ከእንደነዚህ አይነት ሰዎች ጋር የሚመደብ አይደለም። ሀብታም ቢሆንም እዚህ ደረጃ ለመድረስ ብዙ የለፋ በመሆኑ ለድሎት ሲል ብቻ ገንዘቡን አይረጭም። ቢሆንም ራሱን ከአውሮፕላኑ ጋር ለማለማመድ ፈልጓል። አንድ ኃያል ሰው በጣም ኃያል የሆነ አንድ አደገኛ ተግባር እንዲፈጽምለት ውለታ ጠይቆታል። ለዚህ ስራው ሉተር የሚከፈለው ነገር የለም። ነገር ግን ለዚህ ሰው ውለታ መዋል ከገንዘብ ይልቃል። ይሄ ዕቅድ ምናልባትም ይሰረዝ ይሆናል። ሉተር ስራውን ቀጥል የሚለውን የመጨረሻውን ትዕዛዝ እየጠበቀ ነው። ይህም ሆኖ ግን አእምሮ ዕቅዱን ቶሎ ለመፈጸም በመጓጓትና ምነው ባልሰራውት ብሎ በመመኘት መካከል ይዋልልበታል። አውሮፕላኑ ከአፍንጫው ከፍ ከጭራው ዝቅ እያለ ወደ መሬት እየወረደ ነው። አሁን ለማረፍ ተቃርቧል። ሉተር በአውሮፕላኑ እንደ አዲስ ተደንቋል። ለአፍታ ያህል አውሮፕላኑ እየተንሳፈፈ ይሆን እየወደቀ ሳይለይ፣ አንዳንዴ ደግሞ ወደ ላይ ከፍ እያለ በመጨረሻም ባህር ላይ እንደተወረወረ ዝይ እዚህም እዛም እየነጠረና ውሃውን ሁለት ቦታ እየከፈለ ፍጥነቱን በመቀነስ ውሃው ላይ ያረፈና እንደ ጀልባ ይሄድ ጀመር። ሉተር ትንፋሹን ተቆይቶ ስለነበር በእፎይታ ለቀቀው። አውሮፕላኑ ወደ መቆሚያው ተጠግቶ ቆመ። ሉተር ከሳምንት በፊት እዚህ ቦታ ላይ ነው ከአውሮፕላኑ ወረደው። ከአፍታ በኋላ አውሮፕላኑ ከፊትና ከኋላ በገመድ ከወደቡ ምሰሶ ጋር ይታሰራል። ሉተር ፊቱን አዙሮ መንገድ ጀመረና ድንገት ቆም አለ። ከኋላው ከዚህ በፊት የማያውቀው ሰው ተገትሯል። ሰውየው ቁመቱ ከሱ አይበልጥም። ጠቆር ያለ ሱፍ ልብስ ለብሷል። ባርኔጣ አናቱ ላይ ደፍቷል። የቢሮ ሰራተኛ ነው የሚመስለው። ሉተር አልፎ ሊሄዳለና እንደገና ሰውየውን መልከት አደረገው። ከባርኔጣው በታች የሚታየው ፊት የቢሮ ሰራተኛ ፊት አይመስልም። ሰውየው እድሜው አርባዎቹ ግድም ሲሆን ግንባሩ የፈጠጠ፣ አይኖቹ ሰማያዊ፣ አገጩ ደግሞ የሾለ ነው። የጨካኝ ሰው ፊት የሚመስል ከንፈር አለው። ሲያዩት አደገኛ ሰው ይመስላል። ሉተር ላይም አፍጥጦ ሄንሪ ፋበር እባላለሁ አለው። ቶም ሉተር፣ ለአንተ የተላከ መልእክት ይዣለሁ። የሉተር ልብ ደለቀ። ጥሩ ቀጥል እሺ አለ። አንተ የምትፈልገው ሰው
ረቡዕ ዕለት ይመጣና በዚሁ አውሮፕላን ወደ ኒውዮርክ ይበራል። እርግጠኛ ነህ? ሲል ጠየቀ ሉተር። ሰውየው ሉተርን ገላመጠው እንጂ ለጥያቄው መልስ አልሰጠውም። ሉተር በመረዳት ራሱን እየነቀነቀ ስራው ቀጥሏል ማለት ነው ብሎ አሰብና አመሰግናለሁ አለ። ሌላም ነገር አለ አለ ሰውየው። እያዳመጥኩ ነው። ሁለተኛው መልእክት አደራ ይሄንን ሳትፈጽም እንዳትመጣ ተብለሃል አለ ሰውየው። ሐሳብ አይግባችሁ ብላቸው አለ ሉተር በረጅሙ ተነፈሰና ሰውያችን ከሳውዛምፕተን ወደብ ሊነሳ ይችላል፣ ግን በፍጹም ኒውዮርክን አይረግጣትም አለ በከፍተኛ ራስ መተማመን። ኢምፔሪያል አየር መንገድ በሳውዛምፕተን ወደብ የአየር ጉዞ አገልግሎት መስጫ ተቋም አለው። የአየር መንገዱ መካኒኮች አውሮፕላኑን በፓን አሜሪካ የአየር መንገድ የበረራ መሐንዲሶች ተቆጣጣሪነት ሰርቪስ ያደርጋሉ። የፓን አሜሪካ የዚህ በረራ የበረራ መሐንዲስ ምድብተኛ ኤዲ ዲኪን ነው። ስራው ከባድ ነው። ያላቸው 3 ቀን ብቻ ነው። የአትላንቲክ አቋራጭ በረራም በአውሮፕላኑ ሞተሮች ላይ የሚያደርሰው ጫና በቀላል የሚታይ አይደለም። ከኒውፋውንድላንድ ካናዳ እስከ አየርላንድ አውሮፕላኖቹ ሳያቋርጡ ለ9 ሰዓት በረራ ያደርጋሉ። በምላሹ ጉዞ አውሮፕላኑ ከነፋሱ በተቃራኒ ስለሚጓዝ 16 ሰዓት ይወስድበታል። ረቡዕ ጠዋት አውሮፕላኑ ለመልስ ጉዞ ዝግጁ ይሆናል። ጦርነቱ የታወጀው የበጋ ወቅት ማብቂያ አካባቢ በአንድ ፀሐያማና ቀለል ያለ እሁድ ነበር። የጦርነቱ ዜና ሲታወጅ ማርጋሬት ኦክስፎርድ ቤት ውስጥ ነበረች። ወደ ቤተ ክርስቲያን ለመሄድ ተዘጋጂ በመባሏ ጨሳለች። ከርቀት ያለማቋረጥ የሚሰማት የቤተ ክርስቲያን ደውል አሰልች ሆኖባታል። የ19 ዓመት ልጅ በመሆኗም ስለ ሃይማኖት የራሷን ውሳኔ መወሰን ብትችልም አባቷ ግን ከቤተ ክርስቲያን እንድትቀር አይፈቅዱላትም። ከዓመት በፊት ቤተ ክርስቲያን መሄድ እንደማትፈልግ ነግራቸው ነበር። እሳቸው ግን ጆሮ ዳባ ልበስ ብለዋል። በእግዚአብሔር የማላምን መሆኔን እያወቅኩ ቤተ ክርስቲያን መሄድ ማስመሰል አይመስልም አለቻቸው አንድ ቀን። ጅል አትሁኚ አሏት አባቷ ሎርድ ኦክስፎርድ። ትልቅ ስትሆን እንደማትሄድ ለእናቷ ነገረቻቸው። ባልሽ ይጨነቅበት የኔ ማር አሏት እናቷ። ከዚያን ቀን በኋላ ስለዚህ ጉዳይ ተነጋግረው ባያውቁም እሁድ በመጣ ቁጥር ማርጋሬት ጥላቸው ይጠነክራል። እህቷና ወንድሟ ከቤት ሲወጡ ሰማች። ኤልሳቤት 21 ዓመቷ ነው። ቁመቷ የበቀል አውራሽ ሲሆን መልክ አልፈጠረባትም። በልጅነታቸው እህትማማቾቹ ሚስጥረኞች ስለነበሩ አይለያዩም። ካደጉ በኋላ ግን በጣም ተራራቁ። ትምህርት የተማሩት እንደ ሌሎች እኩዮቻቸው ትምህርት ቤት ሄዶ ሳይሆን አስተማሪ ተቀጥሮላቸው ቤት ውስጥ ነበር። ኤልሳቤት በጉርምስናዋ ጊዜ የምታራምደው የወላጆቿን ግትር ልማዳዊ አስተሳሰብ ነበር። አመለካከቷ አክራሪ ሲሆን ከመኳንንት ዘር በመገኘቷም በእጅጉ ትመካለች። አዳዲስ ሐሳቦችና ለውጥ ጠላቶቿ ናቸው። በአንጻሩ ማርጋሬት የእርሷ ተቃራኒ ናት። የሴቶች መብት ተሟጋችና የሶሻሊስት ፖለቲካ አቀንቃይ ስትሆን ጃዝ ሙዚቃ ትወዳለች። ኤልሳቤት ማርጋሬት ተራማጅ አስተሳሰብ በማፍቀሯ ለወላጆቿ ታማኝ አይደለችም ብላ ታምናለች። ማርጋሬት ደግሞ በእህቷ ጅልነት ትናደዳለች። በዚህ ምክንያት የልብ ወዳጆች ባለመሆናቸው ታዝናለች። የልብ ጓደኞች ደግሞ የሏትም። የሷ ተከታይ ፔርሲ 14 ዓመቱ ነው። ተራማጅ ሐሳቦችን ወይ አይወድ ወይ አይቃወም። በተፈጥሮ ሸረኛ ነው። የማርጋሬት አመፀኛነት ባህሪ ግን ደስ ይለዋል። በአባታቸው አምባገነንነት ሁለቱም ተጎጂዎች በመሆናቸው ይተዛዘናሉ፣ ይደጋገፋሉ። ማርጋሬት ለእርሱ ልዩ ፍቅር አላት። ሎርድና ሌዲ ኦክስፎርድ ቀድመው ከቤት ወጥተዋል። ሎርድ ዥንጉርጉር ካራባት አስረዋል። እመቤቲቱ ፀጉራቸው ቀይ፣
አይኖቻቸው አረንጓዴ ሲሆን ፊታቸው የገረጣ ነው። ጌቶች ጥቁር ፀጉራቸው ላይ ሽበት ጣል ጣል አድርጎባቸዋል። ፊታቸው ደግሞ እንደ ቲማቲም የቀላ ነው። ኤልሳቤት የአባቷን ጥቁር ፀጉርና ቅርጸ ቢስ መልክ የያዘች ስትሆን ማርጋሬት ደግሞ የእናቷን ግርጣት ወርሳለች። ፔርሲ መልኩ በየጊዜው ስለሚለዋወጥ የማንን መልክ እንደሚይዝ በውል አይታወቅም። መላው ቤተሰቡ ከግቢው ወጣና በእግር ጉዞ ጀመረ። ከቤታቸው በ1 ኪሎ ሜትር ርቀት ከሚገኙት አብዛኛዎቹ ቤቶችና መሬቱ በሙሉ የአባትየው ሀብት ሲሆን ይህንን ሀብት ያገኙትም ያለምንም ድካም ነው። በሀገሪቱ ያሉት ባለመሬት ቤተሰቦች በጋብቻ በመተሳሰራቸው የፈጠሩት ርስት ይሄው ከዘር ወደ ዘር ተላልፎ በአባትየው እጅ ገብቷል። በመንደሩ ውስጥ ለውስጥ ተጉዘው ከድንጋይ ጥርብ የተሰራው ቤተክርስቲያን ቅጥር ግቢ ደረሱ። ከዚያም አባትና እናት ከፊት፣ ማርጋሬትና ኤልሳቤት በመከተል ፔርሲ ደግሞ ከነሱ ኋላ ተከታትለው ገቡ። የኦክስፎርድን መሬት የተከራዩት ገበሬዎችም በአክብሮት እጅ ነሷቸው። ማርጋሬት ይሄ ኋላ ቀር ልማድ ሲፈጸም ስታይ በእፍረት ትሸማቀቃለች። ሁሉም ሰው በእግዚአብሔር ፊት እኩል ነው በይበይ ይላታል። አንድ ቀን ድፍረቱ ይኖራትና እዚህ ሁሉ ሰው ፊት ትናገር ይሆናል። ነገር ግን አባቷ የሚያደርሱትን ነገር ስታስብ አስፈራት። የሰው ሁሉ አይን እየተከተላቸው ቤተክርስቲያን ውስጥ የቤተሰቡ መቀመጫ ጋር እንደደረሱ ፔርሲ አባቱን ከረባት ታምራለች አባ አላቸው። ማርጋሬት ይህንን ስትሰማ ሳቅ አፈናት። እሷና ፔርሲ ቶሎ ቁጭ አሉና ሳቃቸው እስከሚጠፋ የሚጸልዩ ለመምሰል ራሳቸውን አጎነበሱ። ሰባኪው በወንጌሉ ገንዘቡን በዋዛ ፈዛዛ ስላባከነውና በመጨረሻም ወደ ቤተሰቡ ስለተመለሰው ልጅ ታሪክ አስተማሩ። ማርጋሬት ጨርጫሳው ቄስ በእያንዳንዱ ሰው ጭንቅላት ውስጥ ስለሚጉላላ ጦርነት ቢሰብኩ ምን አለ ስትል አሰበች። የእንግሊዝ ጠቅላይ ሚኒስትር ለሂትለር ማስጠንቀቂያ ቢልኩለትም ሂትለር ማስጠንቀቂያውን ከምንም ባለመቁጠሩ የጦርነቱ ወጃ የማይቀር ሆነ። ማርጋሬት እንደ ጦርነት የምትፈራው ነገር የለም። የስፓኒሽ እርስ በርስ ጦርነት ፍቅረኛዋን ነጥቋታል። ዓመት ያለፈው ቢሆንም ትዝ ሲላት ትሳቀቃለች። ጦርነት ለሷ አስጨናቂ ነው። በሌላ በኩል ደግሞ ጦርነትን ትሻለች። ለብዙ ዓመታት በስፓኒሽ ጦርነት እንግሊዝ ያሳየችው ቦቅቧቃነት ያሳፍራታል። በሂትለርና በሙሶሊኒ የታጠቁ ወረበሎች የተመረጠውን ሶሻሊስት መንግስት ሲገለብጡ አገሯ ዳር ቆማ ተመልክታለች። በሺህ የሚቆጠሩ ሶሻሊስት ወጣቶች ከመላው አውሮፓ ዲሞክራሲን ለመታገል ወደ ስፔን ዘምተዋል። ነገር ግን በቂ መሳሪያ አልነበራቸውም። በመላው ዓለም ያሉ ዲሞክራቲክ መንግስታት ፊታቸውን ቢያዞሩባቸውም ወጣቶቹ ግን ሕይወታቸውን ሰው። እንደ ማርጋሬት ያሉ ሴቶችም አንገታቸውን በሐዘን ደፉ፣ እፍረትንም ተከናነቡ። ብሪታንያ ፋሺስቶችን ተቃውማ ብትነሳ ማርጋሬት በአገሯ እንደገና እንደምትኮራ ተማመነች። የጦርነቱ አይቀሬነት ልቧ ውስጥ ሌላ ደስታ ጫረባት። የዚህ ነፃነት የሌለውና የተጨናነቀው የቤተሰብ ሕይወቷም ማብቂያ ይሆናል ስትል አሰበች። ይሄ ከጊዜ ወደ ጊዜ ለውጥ የማይታይበት ልማዳዊና ትርጉም የለሽ አኗኗሯም አንገቷ ጋር ደርሷል። ከዚህ አሰልቺና ተስፋ አስቆራጭ ማህበራዊ ሕይወት አምልጣ ወጥታ የራሷን ሕይወት ለመኖር ትፈልጋለች። ነገር ግን የሚሆን አልመስልሽ ብሏታል። እድሜዋ ገና ነው። ቤተሰቧን ለቃ ለመውጣትም አይፈቀድላትም። ገንዘብም የላትም። ለየትኛውም የሥራ አይነት ደግሞ ብቁ አይደለችም። ነገር ግን በጦርነት ጊዜ ሁሉ ነገር የተለየ ይሆናል ስትል አሰበች። ባለፈው ጦርነት ወቅት ሴቶች ሱሪ ታጥቀው ፋብሪካ ውስጥ እንዴት ይሰሩ እንደነበረ በአድናቆት አንብባለች። በአሁኑ ጊዜ ምድር ጦር፣ ባህር ኃይልና አየር ኃይል የሴቶች ቅርንጫፍ አላቸው። ማርጋሬት ምድር ጦርን መቀላቀል ትፈልጋለች። አንድ የምታውቀው ሥራ መኪና መንዳት ብቻ ነው። የአባቷ ሹፌር መኪና መንዳት አስተምሯታል። የሞተው ፍቅረኛዋም ሞተር ሳይክል አስነድቷታል።
የሞተር ጀልባ መንዳትም አያቅታትም። የምድር ጦር መምሪያ የአምቡላንስ ሾፌሮችና ፖስታ አመላላሽ ሞተር ሳይክል ነጂዎችን ይፈልጋሉ። ዩኒፎርም ለብሳ ብረት ቆብ አድርጋ በሞተር ሳይክል ከጦር ሜዳ ወደ ጦር ሜዳ እየበረረች አገልግሎት መስጠት እንደምትችል እርግጠኛ ሆናለች። ስብከቱ እየተካሄደ እያለ ከአየር የቦምብ ድብደባ መጀመሩን የሚያስጠነቅቅ ጩኸት ተሰማ። እነሱ መንደር ግን አልደረሰም። የማስጠንቀቂያው ጩኸትም የእውነት አልነበረም። ሰዎች የእውነተኛ ቦምብ ድብደባ ቢመጣ እንዴት አድርገው ሕይወታቸውን እንደሚያተርፉ የተነገረውን ተግባራዊ ማድረግ አለማድረጋቸውን ለመፈተን ነው። በመሆኑም የኦክስፎርድ ቤተሰብ ጦርነት መጀመሩን እንኳን ሳያስተውለው ወደ ቤታቸው በእግር አዘገሙ። መንገድ ላይ ፔርሲ ጫካ ሄዶ ጢንቸል ማደን አማረው። ሁሉም ተኩስ ይችላሉ። የቤተሰቡ ጊዜ ማሳለፊያም ተኩስ ነው። እንዲያውም ተጠናውቷቸዋል ማለት ይቻላል። አባት ቀኑ እሁድ በመሆኑ የፔርሲን ሐሳብ አልተቀበሉትም። ፔርሲ ቢያዝንም የአባቱን ትዕዛዝ መጣስ አይችልም። የአባቱን ትዕዛዝ ፊት ለፊት ለመቃወም ገና ዕድሜው አልደረሰም። ማርጋሬት የወንድሟን ተጫዋችነት ትወደዋለች። በተዳፈነው ሕይወቷ ውስጥ ፀሐይ የሚፈነጥቅላት እሱ ብቻ ነው። ፔርሲ እንደሚያደርገው ማላገጥና ከጀርባቸው ሆና መቀለር ትመኛለች። ቤት ሲደርሱ አትክልት የምታጠጣ እግረ ባዶ የቤት ሰራተኛ ሲያዩ አባት ተደነቁ። አያውቋትም። ማነሽ ሲሉ ጠየቁ። ጃክሰን ናት። በዚህ ሳምንት ነው ስራ የጀመረችው አሉ እናት በአሜሪካውያን ያነጋገር ቅላጼ። ልጅቷ ለጥ ብላ እጅ ነሳች። አባት ቀጠል አድርገው ጫማዋ የት ሄደ ሲሉ ጠየቁ። ልጅቷ በጥርጣሬ አይኗን ወደ ፔርሲ ወረወረች። ልጅ ፔርሲ፣ የቤት ሰራተኞች በእሑድ ቀን ጫማ ማውለቃቸው የአክብሮት ምልክት ነው ስላሉኝ ነው ጫማዬን ያወለቅኩት ጌቶች አለች ሰራተኛዋ እየተሽቆጠቆጠች። አባትና እናት በፔርሲ ተንኮል ሲበሳጩ ማርጋሬት በሳቅ ተንተከተከች። ይሄ የፔርሲ የዘወትር ሽወዳ ነው። አዳዲስ ሰራተኞች ሲቀጠሩ የሌለ የቤት ደንብ በመንገር ያሞኛቸዋል። ማርጋሬት የፔርሲ አድራጎት ቢያስቃትም ሰራተኛዋ ባዶ እግሯን በመሆኗ አዝናለች። ጫማሽን አድርጊ አሉ እናት። ልጅ ፔርሲንም ከዚህ በኋላ አትመኙ ስትል ማርጋሬት ጨመረችበትና የፔርሲን ፀጉር እየጎተተች እንዲህ ማድረግ ተገቢ አይደለም እሺ አለችው። ፔርሲ ከዚህ አድራጎቱ ምንም ቢሆን አይታቀብም። አንድ ጊዜ አባቱ በልብ ድካም የሞቱ መሆናቸውን ለካህኑ ነግሯቸው መላው የመንደሩ ነዋሪ ለለቅሶ ደረሰ። ሐሰት መሆኑን ያረጋገጡት በኋላ ላይ ነው። ማርጋሬት ይህን ስትሰማ ከደስታ ብዛት መኪና በፍጥነት ንጂ ትልቅ ዛፍ ላይ ውጭ አላት። ጦርነቱ ሞት፣ ስቃይና እንግልት የሚያስከትል ቢሆንም ወደ ኋላ የሚባልበት አይደለም። እንግዲህ አንድ ወስናለች። አሁን መዝመት ብቻ ነው የሚቀራት። ስታስበው ልቧ ድው ይላል። እንቅስቃሴዋ ሁሉ ይለወጣል። ፓርቲና ድግስ ይቀርና ሴቶች የትግሉን ጎራ ይቀላቀላሉ። የመደብ ልዩነት ይቀርና ሁሉም አንድ ላይ ይሰራል። ማርጋሬት የነጻነትን አየር መተንፈስ ትጀምራለች። ፍቅረኛዋን ኢያንንና ሌሎች በሺ የሚቆጠሩ ወጣቶችን የፈጁትን ፋሺስቶች ልትዋጋቸው ነው። ማርጋሬት የተበቃይነት ስሜት የሌላት ብትሆንም ናዚዎችን መዋጋት ስታስበው ግን በቀል ይላታል። ውስጧ የተቀጣጠለው ስሜት በቀላሉ የሚበርድ አይመስልም። ስሜቱም ለራሷም እንግዳ፣ አስፈሪ፣ ደግሞም አስደሳች ሆኖባታል። አባት ግን በንዴት ጦፈዋል። እግዚአብሔር የረገመው ጠቅላይ ሚኒስትር አሉ ሎርድ ኦክስፎርድ የብሪታንያ የፋሽስቶች ህብረትን ካቋቋሙት መስራች አባላት አንዱ ናቸው። ይህም የሆነው በወጣትነታቸው ጊዜ ሲሆን በዚያን ጊዜ ሰዎችን ማስደሰት የሚችል ባህሪ የነበራቸውና ተከታይ የሚያፈሩበት ጊዜ ነበር። በወቅቱ The Threat of Racial Pollution የተሰኘ ነጮች ከይሁዳውያን
ከእስያውያን ከምስራቃውያንና ከጥቁሮች ጋር ሳይቀር መዳቀል ሲጀምሩ ስልጣኔ ምን ያህል እየዘቀጠ እንደመጣና የዘር ብክለት አደጋ ማንዣበቡን የሚያትት መጽሐፍ ጽፈዋል። ከናፖሊዮን ቀጥሎ ታላቅ የአገር መሪ ነው ብሎ ከሚያስቡት አዶልፍ ሂትለር ጋር ሐሳብ ተለዋውጠዋል። እቤታቸው በየሳምንቱ ፓርቲ እየደገሱ ፖለቲከኞችንና የውጭ አገር ባለስልጣናትን ይጋብዙ ነበር። አንድ ወቅት ላይ ንጉሡ እንኳን ሳይቀሩ እንግዳ ሆነው ተገኝተዋል። አንዳንድ ጊዜ ፓርቲው ሌሊቱን በሙሉ የሚካሄድበት ጊዜ ነበር። አገሪቱ በችግሯ ጊዜ ከማጥ እንዲያወጧት ጥሪ ታደርግልኛለች ብለው ጠብቀው ነበር። ሀገሪቱን ለመገንባት የጠቅላይ ሚኒስትሩን ቦታ እንደሚወስዱም እንዲሁ። ነገር ግን አገሪቱ ጥሪ አላደረገችላቸውም። እንዲያውም በየሳምንቱ ይደረግ የነበረው ድግስ እየቀነሰ መጣ። ቀድሞ ይመጡ የነበሩ የተከበሩ እንግዶችም ራሳቸውን ከብሪታንያ ፋሽስቶች ማራቅ ጀመሩ። ሎርድ ኦክስፎርድም ብስጭት ቀለባቸው እየሆነ መጣ። ግርማ ሞገሳቸው ተገፈፈ። ገጽታቸው በብስጭት በመሰልቸትና በመጠጥ ብዛት ወየበ። ማርጋሬት የጻፉትን መጽሐፍ ስታነብ በድንጋጤ ክዋለች። መጽሐፉ ላይ የሰፈነው ሐሳብ ተገቢ ካለመሆኑም በላይ ጅል አስተሳሰብ የተሞጀረበት ሆኖ ታያት። አባቷ አሁን የያዙት አስተሳሰብ ደግሞ ብሪታንያ ሶቪየት ኅብረትን ለመቃወም ከጀርመኖች ጋር ማበር አለባት የሚል ሆኗል። ይህን አስተሳሰብ በመጽሔቶችና በጋዜጦች ላይ በመጻፍና አልፎ አልፎም ለፖለቲካ ክርክር በሚጋበዙበት የዩኒቨርሲቲ ውይይት መድረኮች ላይ አራምደውታል። ይህ አስተሳሰብ በአውሮፓ ተቀባይነት ባጣበት ጊዜም ቢሆን እሳቸው አጥብቀው ይዘውት ቆይተዋል። በብሪታንያና በጀርመን መካከል ጦርነት ሲታወጅ ግን ተስፋቸው መቀመቅ ወረደ። ማርጋሬትም ለአባቷ ሐዘን ተሰማት። ብሪታንያና ጀርመን እርስ በርስ ሲፋጠጡና አውሮፓ በሃይማኖት የለሹ ኮሚኒዝም ጫማ ስር ትወድቃለች አሉ ሎርድ ኦክስፎርድ። ማርጋሬት ሃይማኖት የለሹ የሚለው አባባል ወደ ቤተ ክርስቲያን ተገዳ መሄዷን ስላስታወሳት እኔ ግድ የለኝም፣ በእግዚአብሔር አላምንም አለች። እናቷም አትችም፣ የቸርች ኦፍ ኢንግላንድ ቤተ ክርስቲያን ተከታይ ነሽ አሏት። ማርጋሬት የእናቷ አባባል እንባዋ እስከሚመጣ ድረስ አሳቃት። እንዴት ትስቂያለሽ? ይህ አሳዛኝ እኮ ነው ስትል ኤልሳቤት ተቃውሞዋን ገለጸች። ኤልሳቤት የናዚዎች አፍቃሪ ስትሆን ጀርመንኛም ትናገራለች። ለአንዲት ጀርመናዊ የቤት ውስጥ አስተማሪ ምስጋና ይግባትና ሁሉም ጀርመንኛ ይችላሉ። ኤልሳቤት በርሊን ብዙ ጊዜ ሄደች ሲሆን ሂትለርም ጋብዟት 2 ጊዜ አብረው ምሳ በልተዋል። እነዚህን ጉልበተኞች መጋተር አለብን አለች ማርጋሬት። ጉልበተኞች አይደሉም አለች ኤልሳቤት። እነዚህ ሰዎች ኩሩ፣ ጠንካራ፣ ንጹህ የአርያን ዘር ያላቸው ናቸው። አገራችን ከነሱ ጦርነት መቅጠሙ ያሳዝናል። አባባ ልክ ነው። ነጭ ህዝቦች እርስ በርስ ተላልቀን ዓለም የክልሶችና የይሁዳ መፈንጫ ትሆናለች። ማርጋሬት ለእንደዚህ አይነት ጅልነት ትዕግስት የላትም። ይሁዳውያን እኮ ከኛ አይለዩም አለች በንዴት። አባቷ ጣታቸውን ቀስረው ይሁዳውያን ከኛ አይለዩም ነው ያልሽው አሏት እየተቆጧት። የእናንተ የፋሺስት ስርዓት ወታደራዊ አምባገነንነት የሰፈነበት ነው፣ ቆሻሻ ስርዓታችሁ ልትል ብላ ካፏ መለሰችው። አባቷን ከዚህ በላይ ማናደድ አደገኛነቱን በማሰብ ኤልሳቤትም ቦልሼቪክ ስርዓትን ያመጡት ይሁዳውያን ናቸው አለች። እኔ ቦልሼቪክ አይደለሁም፣ ሶሻሊስት ነኝ አለች ማርጋሬት። ፔርሲ ጣልቃ ገባና በእናቱ ያነጋገር ቅላጼ አትችም የኔ ውድ፣ የቸርች ኦፍ ኢንግላንድ ቤተ ክርስቲያን ተከታይ ነሽ አላት። ማርጋሬት እንደገና ሳቀች። ሳቋም እህቷን አንጨረጨራት። ጥሩና ንጹህን ለማጥፋት ትፈልጊያለሽ፣ በዚህም ትደሰቻለሽ አለች ኤልሳቤት። ማርጋሬት ይህ ነጥብ ትኩረት እንዲሰጠው ፈልጋለች። ወደ አባቷ ዞረችና
ምንም ሆነ ምንም ስለ ጠቅላይ ሚኒስትር ኔቪል ቻምበርሊን በተናገርከው እስማማለሁ። ፋሺስቶች ስፔንን ሲቆጣጠሩ በዝምታ አልፈዋቸዋል። አሁን ጠላት በምዕራብም በምስራቁም ይገኛል። ቻምበርሊን ፋሺስቶች ስፔንን ሲቆጣጠሩ ዝም ብለው አልተመለከቱም አሉ ሎርድ። ብሪታንያ ከጀርመን ከጣሊያንና ከፈረንሳይ ጋር ጣልቃ ያለ መግባት ስምምነት አድርጋለች። እናም እሳቸው ያደረጉት ነገር ቃልን መጠበቅ ነው። አባት የተናገሩት ለምሰል ነው። እኛ ቃላችንን ስንጠብቅ ጀርመኖችና ጣሊያኖች ቃላቸውን አፍርሰዋል ስትል ተቃወመች ማርጋሬት። በመሆኑ እነሱ መድፍ ታጠቁ፣ ዲሞክራቶቹ ግን ባዶ እጃቸውን ሆኑ። እናትም በኢያን ሞት ከልብ ያዝኛለሁ የኔ ውድ። እሱ ግን በአንቺ ላይ መጥፎ ተጽዕኖ አሳድሮብሻል አሉ። ማርጋሬት እምባነቃት። ኢያን ሮችዴል በሕይወቷ ውስጥ ታላቅ ክስተት ነበር። ሞቱ አሁንም ስቃይ ሆኖባታል። ለዓመታት ዶሮ ጭንቅላት ከሆኑ የባላባት ልጆች ጋር ፓርቲ ደንሳለች። እነዚህ ልጆች ከመጠጥና ከአደን በስተቀር አእምሯቸው ምንም ነገር አያስብም። የእሷን አስተሳሰብ የሚጋራ የዕድሜዋቿ የሆነ ሰው በእጅጉ ትመኝ ነበር። አንድ ቀን ታዲያ ኢያን በድንገት ወደ ሕይወቷ ውስጥ ዘው ብሎ ገባ። ዳሩ ምን ያደርጋል፣ እሱ ከሞተ ወዲህ እንደገና ሕይወቷን ጨለማ ወርሶታል። ኢያን በኦክስፎርድ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነበር። ማርጋሬትም ዩኒቨርሲቲ መግባት ምኞቷ ቢሆንም መስፈርቱን አላሟላችም። ትምህርት ቤት ሄዳም አታውቅም። ሆኖም ብዙ አንብባለች። ሌላ የምታደርገው ነገር አልነበረም። በሐሳብ መፋጨት የምትወድ መሆኗ ለራሷም ይገርማታል። ሐሳቡን በፍጹም ትህትና የሚገልጽላትና እስካሁን ከገጠሟት ሰዎች ሁሉ ነፃ አስተሳሰብ ያለው ሆኖ ያገኘችው ኢያንን ብቻ ነበር። በውይይት ወቅትም ታላቅ ትዕግስት ያሳያል። ባለው አቅም አይኮራም። ያልገባውንም ገብቶኛል አይልም። ካየችው ጊዜ አንስቶ ነበር የወደደችው። ለረጅም ጊዜ በመካከላቸው የነበረው ስሜት ፍቅር ነው ብላ አታስብም ነበር። አንድ ቀን ታዲያ በማፈር እየተንተባተበ ካንቺ ፍቅር ይዞኛል፣ ጓደኝነታችንን ያበላሽብን ይሆን እንዴ በማለት ተናዘዘላት። ያኔም እሷም በፍቅሩ መነደፏን ተረዳች። በዚህም ሕይወቷን ለወጠው። ለሁሉም ነገር ልዩ ወደ ሆነበት ሌላ ሀገር ሄደች መሰላት። ሁሉም ነገር የሚያስደስት መሆን ጀመረ። ከቤተሰቦቿ ጋር የምትኖረው አጣብቂኝ የበዛበት ሕይወትና ብስጭት ሁሉ ተረሳት። የዓለም አቀፉን ብርጌድ ተቀላቅሎ ሕዝብ የመረጠውን ሶሻሊስት መንግስት ለመታደግ ወደ ስፔን ሄዶም እንኳን ለሕይወቷ ብርሃን ይፈነጥቅበት ነበር። ላመነበት ዓላማ ሕይወቱን ለመስጠት በመዘጋጀቱም ኮርታበታለች። አንዳንድ ጊዜም ደብዳቤ ደርሳት ነበር። አንድ ጊዜ ግጥም ልኮላታል። በኋላ የመጣው ደብዳቤ ግን አስደንጋጭ ነበር። ከጠላት በተተኮሰ ላውንቸር ሰውነቱ ተበጣጥሶ መሞቱን አረዷት። ማርጋሬት ከእንግዲህ አበቃልኝ ስትል ደመደመች። መጥፎ ተጽዕኖ አሳድሮብኛል ስትል አስተጋባች፣ የእናቷን አባባል በመድገም ቀኖናን እንዳልቀበል፣ ሐሰትን እንድጸየፍ፣ ድንቁርና እንዳወግዝና ማስመሰልን እንድጠላ አድርጎኛል። በመሆኑ በዚህ በሚባለው ህብረተሰብ ውስጥ ቦታ የለኝም። አባት እናትና ኤልሳቤት በአንድ ላይ መናገር ጀመሩና ሁሉም ሰሚ ያለመኖሩን አውቀው ድንገት ዝም አሉ። ፔርሲ ድንገተኛውን ዝምታ በመጠቀም ይሁዳውያንን በተመለከተ አለ። ከስታንፎርድ ከመጡ ሻንጣዎች ውስጥ አንድ የሚገርም ፎቶግራፍ አገኘው። ስታንፎርድ በአሜሪካ ኮኔክቲከት ክፍለ ሀገር የእናትየው ሀገር ነው። ከደረት ኪሱ ውስጥ አንድ የተጨማደደና ቀለሙ የፈዘዘ ፎቶግራፍ አወጣና ሩስ ክሌንገር የሚባሉ ቅድሚያት ነበሩኝ አይደል አለ። እናትም አዎ የእናቴ እናት ነች። ታዲያ ምን አገኘ የኔ ማር አሉ። ፔርሲ ፎቶውን ለአባቱ ሰጣቸው። ሁሉም ለማየት ተሰበሰቡ። ፎቶግራፉ ላይ በግምት
ከ70 ዓመት በፊት በአሜሪካ ውስጥ ምናልባትም ኒውዮርክ ውስጥ አንድ አዳፋ ልብስ የለበሰና ኮፍያ ያደረገ እድሜው በግምት 30 ዓመት የሚሆነው ጢማም ሰው መንገድ ላይ ቆሞ ይታያል። ሰውየው የሞረድና ቢላ መስሪያ ጋሪ ይገፋል። ጋሪው ላይም በግልጽ ሮቤል ራሽቤን ብረት ቀጥቃጭ ይላል። አጠገቡ 10 ዓመት የሚሆናት ቆሻሻ ቀሚስና ቦት ጫማ ያደረገች ልጅ ቆማለች። ምንድነው ፔርሲ? እነዚህ ድሆች እነማን ናቸው? ሲሉ አባት ጠየቁት። ጀርባው ላይ የተጻፈውን ይወስድ አባባ አለ ፔርሲ። አባት ፎቶን ገለበጡ። ፎቶ ጀርባ ላይ ሮዝ ግሌንከር ራሽቤን ዕድሜ 10 የሚል ተጽፏል። ማርጋሬት አባቷን ተመለከተች። በጣም ተናደዋል። የእናታችን ቅድመ አያት በየመንገዱ እየዞረ ቢላ የሚሰራ ሰው ልጅ ማግባቱ በጣም የሚገርም ነው። አሜሪካ ደግሞ እንደዚህ ናት ይላሉ አለ ፔርሲ። ይሄ የማየውን ነገር ነው አሉ ሎርድ ኦክስፎርድ ድምጻቸው ሻክሮ። ማርጋሬት ግን አባቷ ሊሆን ይችላል ብለው እንደሚያስቡ ገመተች። ፔርሲም በግዴለሽነት የሆነው ሆኖ ይሁዳነት የሚተላለፈው በእናት በኩል ነው። ስለዚህ እናቴ ቅድመ አያት ይሁዳዊ ናት። ይሄም እኔን ይሁዳዊ ያደርገኛል አለ። አባት ፊታቸው በንዴት አመድ መሰለ። እናት ፊታቸው ላይ ጥርጣሬ ተነበበ። ግንባራቸውን በመጠኑ ማኮማተሩ። ፔርሲም ጀርመኖች ይህን ጦርነት ያሸንፋሉ። ማርጋሬት ሲኒማ ቤት መሄድ አይፈቀድልሽም። እማማም በዳንስ ልብሶቿ ላይ በሙሉ ቢጫ ኮከብ ትሰፋለች አለ። ማርጋሬት ፎቶ ጀርባ ላይ የተጻፈውን ጽሑፍ በአትኩሮ ስታይ እውነቱ ተገለጸላት። ፔርሲ አለች በመደሰት። ይሄ ያንተ ጽሑፍ ነው? አረ አይደለም አለ ፔርሲ። ጽሑፉ የእርሱ መሆኑን አውቃ ማርጋሬት በሳቅ ተንተከተከች። ፔርሲ አባቱን ለማሞኘት መሬት ላይ ወድቆ ያገኘው ፎቶ ጀርባ ላይ ጻፈበት። አባቱ ባመኑት። ዘረኛ ሁሉ የኔም ዘር የተደባለቀ ይሁን እያለ ሲባንን ይኖራል ይገባዋልም ስትል ማርጋሬት አሰበች። አባት ፎቶን ጠረጴዛ ላይ ወረወሩት። የቤት አሽከራቸው ምሳ ቀርቧል ጌቶች አለ። ቤተሰቡ ተያይዞ ወደ መብል ቤት ሄደ። ሲጠበስ ፕሮቲኑ ይጠፋል በሚል የተጠበሰ ምግብ አይበሉም። እሁድ የሚመገቡት የተቀቀለ ስጋ ነው። አባት ጸሎትና ደርስ አሉ። አንድ ነገር ማድረግ ይቀረናል አሉ እናት ሳይታሰብ ለንግግራቸው ትኩረት እንዲሰጥ በማሰብ። ሁላችንም ይሄ የሞኛሙኝ ጦርነት እስኪያበቃ አሜሪካ እንሄዳለን። ለአፍታ ሁሉም በድንጋጤ ዝም አለው። ማርጋሬት በንዴት አይሆንም ስትል ጮኸች። እናትም ለዛሬ የሚበቃንን ያህል ተጨቃጭቀናል፣ አሁን ምሳችንን በሰላም እንብላ አሉ። አይሆንም አለች ማርጋሬት እንደገና በንዴት አፏ መናገር አቃተው። ይህን ማድረግ አትችሉም። ይህ ልትወርድባቸው ፈለገች። በአገር ክዳት ብትወነጅላቸው ተመኘች። ነገር ግን ከአፏ አውጥታ መናገር አቃታት። ማለት የቻለችው ይህ ጥሩ አይደለም ብቻ ነበር። አፍሽን ካልያሽ ውጭ ከቤት አሉ አባት። ማርጋሬት በመሐረብ አፏን ጠርጋ ከወንበሯ ተነሳችና እያለቀሰች ከመበል ቤት ወጥታ ሄደች። የአሜሪካውን ጉዞ ያቀዱት ከወራት በፊት ነው። ፔርሲ ወደ ማርጋሬት ክፍል መጣና ዝርዝሩን ነገራት። ቤቱ ተዘግቶ የሚቆይ ሲሆን የቤቱ ዕቃዎች በሙሉ በአቧራ መከላከያ ጨርቅ ይሸፈናሉ። ሰራተኞቹ ይሰናበቱና ርስቱ ለሰው ባደራ ይተዋል። ገንዘቡ በባንክ ይቀመጣል። በመንግስት በተላለፈው የውጭ ምንዛሬ ቁጥጥር ምክንያት ገንዘብ ወደ አሜሪካ መላክ አይቻልም። ፈረሶቹ በሙሉ ይሸጣሉ። ጌጣጌጦቹ ደግሞ ይቆለፍባቸዋል። ኤልሳቤት፣ ማርጋሬትና ፔርሲ አንዳንድ ሻንጣ ውስጥ ዕቃቸውን ከተዋል። የቀረው ዕቃ በዕቃ ወሳጅ ኩባንያ ይላክላቸዋል። አባት ለሁሉም በፓን አሜሪካ አውሮፕላን የሚጓዙበትን የአውሮፕላን ትኬት ገዝተዋል። የጉዟቸው ቀን ረቡዕ ዕለት ነው። ፔርሲ በደስታ ፈንድቋል። ከዚህ በፊት በአውሮፕላን አንድ ሁለቴ ተጉዟል። ከባህር ላይ በሚነሳና ባህር ላይ በሚያርፍ አውሮፕላን ለመጓዝ ግን የመጀመሪያው ሊሆን ነው። አውሮፕላኑ
ትልቅና በጣም ምቹ መሆኑን ከጥቂት ሳምንታት በፊት ስራውን በይፋ የጀመረ ጊዜ ጋዜጦች በስፋት ዘግበው ነበር። ወደ ኒውዮርክ የሚደረገው በረራ 29 ሰዓት የሚፈጅ ሲሆን በአትላንቲክ ውቅያኖስ ላይ በምሽት በሚደረገው በረራ ተሳፋሪዎች ይተኛሉ። የሀገራቸው ዜጎች በችግር በመከራና በጦርነት ውስጥ ሆነው እነሱ በምቾት ሀገራቸውን ጥለው መሄዳቸው ተገቢ አይደለም ስትል አሰበች ማርጋሬት። ፔርሲ ሻንጣውን ሲሸክፍ ማርጋሬት አልጋዋ ላይ ተጋድማ ኮርኒሱ ላይ አፍጥታ በንዴት እየጦፈች እድሏን ረገመች። እስከ መኝታ ሰዓት ክፍሏ ውስጥ ዘግታ ቁጭ አለች። ሰኞ ጠዋት አልጋ ውስጥ እንዳለች እናቷ ወደ ክፍሏ መጡ። ባለመስታወቱ የፀጉር ማበጠሪያ ብፌ አጠገብ ተቀምጠው ማርጋሬትን በመስታወት እያዩ በዚህ ጉዳይ ከአባትሽ ጋር ጭቅጭቅ እንዳትፈጥሪ አደራ አሉ። ማርጋሬት እናቷ እንደተረበሹ ተገንዝባለች። ነገር ግን በጣም በመበሳጨቷ ለእናቷ ሳታዝን ይሄ የፈሪ ስራ ነው ስትል አፈነዳችው። ፈሪ ሆነን አይደለም አሉ። ጦርነት ሲጀመር ከሀገር መውጣት ፍርሃት አይደለም፣ ምርጫ የለንም፣ መሄድ አለብን። ማርጋሬት እንቆቅልሽ ሆነባት። ለምን? እናት ፊታቸውን ወደ ልጃቸው መለሱና ካልሄድን አባትሽን እስር ቤት ይጨምሩታል አሉ። ማርጋሬት ተደነቀች። ለምን? ፋሽስት መሆን ወንጀል አይደል? አለች። በአገር ውስጥ ሚኒስቴር ውስጥ የሚሰራ የፋሽስት ደጋፊ አስጠንቅቆናል። አባትሽ እስከ ሳምንቱ መጨረሻ ከሀገር ካልወጣ ይታሰራል አሉ። ማርጋሬት አባቷን እንደ ሌባ እስር ቤት ይገባል መባሉን ማመን ተቸገረች። ጦርነት የተለመደውን ሕይወት ሊለውጥ እንደሚችል አልተገነዘበችም። ገንዘብ ይዘን እንድንሄድ አይፈቅዱልንም አሉ እናት በብስጭት። አሁን ማርጋሬትን የገንዘብ ጉዳይ አያስጨንቃትም። ድንገት በአእምሮዋ እውነቱን ለእናቷ ለመንገር ወሰነች። ትንፋሿን ዋጥ አደረገችና እማማ ከእናንተ ጋር መሄድ አልፈልግም አለች። እናት ምንም አልገረባቸውም። ምናልባትም እንዲህ አይነት ነገር ስለጠበቁ ይሆናል። ጭቅጭቅን በመፍራት ከእኛ ጋር መሄድሽ አይቅር አሉ ለስለስ ባለ አነጋገር። እኔን አያስፈራኝም። ካክስቴ ማርታ ወይም ካክስቴ ልጅ ካቴሪ ጋር መቆየት እችላለሁ። ከአባባ ጋር አትነጋገሪም በዚህ ጉዳይ አለች ማርጋሬት። ድንገት እናት ቱግ ብለው አምጬ ተጨንቄ ወልጄሽ ማዳን ስችል ሕይወትሽን ለአደጋ አጋልጬ እንድተውሽ ትጠይቂኛለሽ አሉ። ለአፍታ ያህል ማርጋሬት በእናቷ አባባል ልቧ ተነካና እኔንም እኮ ፈቃደኝነቴን መጠየቅ ነበረብሽ። መብት አለኝ፣ ሕይወቴ ነው አለች። እናት ወደ ቀድሞ ለስላሳነት መለስ ብለው አንቺ የምታስቢው ዋጋ የለውም። አባትሽ እዚህ እንድትቀሪ አይፈቅድልሽም። ምንም አልን ምን የእናት ዳር ቆሞ ማየት ማርጋሬትን ስላናደዳት እርምጃ ለመውሰድ ወሰነች። ራሴ ጠይቀዋለሁ አለች። ባትጠይቂው ነው ጥሩ አሉ እናት ባሳዛኝ ድምፅ። አሁን ባለው ሁኔታ ደስተኛ አይደለም። እንኳን አንቺ ተጨምረሽ አገሩን ይወዳል። ልቡ ተሰብሯል። የኔስ ልብ እንዳንቺ አይደለም። አንቺ ገና ልጅ ነሽ፣ ብዙ ዕድል ይጠብቅሻል። እሱ ግን የተስፋ ሁሉ ማብቂያ ሆኖበታል። ፋሽስት ያደረኩት እኔ አይደለሁም አለች ማርጋሬት በጭካኔ። እናት ተነሱ። ምን ነው እንደዚህ ክፉ አደረገሽ አሉና ወጥተው ሄዱ። ማርጋሬት የጸጸትም የንዴትም ስሜት በአንድ ላይ ተሰማት። አስተያየት በሰጠች ቁጥር አባቷ የስድብ ናዳ ያወርዱባት ነበር። እናቷ ውብ ሲሆኑ አቋም የለሽ ባህሪ ያላቸው ሴት ናቸው። ከሀብታም ቤተሰብ የተወለዱ ሲሆን ያረጀ ያፈጀ ሐሳብ አራማጅ ናቸው። ይሄ ባህሪያቸው የወንድን የበላይነት ከመቀበል ጠንካራ ፈቃደኝነት የመነጨ ነው። ባላቸውን ለመቃወምም አይፈቀድላቸውም።
ማርጋሬት እናቷን ስለምትወድ የእናቷን ኋላ ቀር ባህሪ ለመታገስ ዝግጁ ናት። አካላዊ ቅርጻቸው ቢመሳሰልም በባህሪ አትመስላቸውም። ቤተሰቦቿ ትምህርት ቤት እንድትሄድ ባያደርጓትም ራሷን ለማስተማር ጥራለች። እንደ ቤቱ ገረድ ሊያያት መብት ያለው የሚመስለው አሳማ ባል ከምታገባ ቆማ ብትቀር ትመርጣለች። አንዳንድ ጊዜ ማርጋሬት ከእናቷ ጋር የተለየ ግንኙነት እንዲኖራት ትመኛለች። እናቷን ሚስጥረኛዋ ማድረግና የሚስጥራቸው ተካፋይ ለመሆን ትፈልጋለች። እንደ ጌጣጌጥ ሊቆጥራቸው በሚፈልግ ዓለም ላይ በአንድነት ክንዳቸውን ማንሳት እንዲችሉ አጋር እንዲሆኗት ታስባለች። ነገር ግን እናቷ ይህንን ትግል ከተዉ ዘመናት ተቆጥረዋል። እሷም የሳቸውን ፈለግ እንድትከተል ይፈልጋሉ። ይሄ ደግሞ በጭራሽ አይዋጥላትም። ማርጋሬት ራሷን መሆን ትሻለች። ለዚህም ራሷን አሳምነዋለች። ነገር ግን እንዴት? ሰኞ ሙሉ ቀን ምግብ በጉሮሮዋ አልወርድ ብሎ አለ። አሽከሮች ቤቱን ሲዘጋጉ እሷ ቁጭ ብላ ሻይዋን ስትለጋዋለች። ማክሰኞ ዕለት እናቷ ማርጋሬት ሻንጣዋን አለመሸከፏን ሲያዩ አዲሷን ገረዳቸውን ጀንኪንስንን ሻንጣዋን እንድታዘጋጅላት አዘዟት። ሳምንት እንኳን ሳትሰሪ መሰናበትሽ መጥፎ አጋጣሚ ነው አለቻት ማርጋሬት ገረዲቷን። ምን እየሰራሽ ልትኖሪ ነው? ፋብሪካ ውስጥ ልትሰሪ ነው? አለች ማርጋሬት ነገሩን ለመፈተሽ በመፈለግ አይነት። ጦሩን እቀላቀላለሁ። 17,000 ሴቶች ጦር ሰራዊት እንደተቀበላቸው ትላንትና በሬዲዮ ተናግሯል። በየከተማው ማዘጋጃ ቤት ለመመዝገብ የሰልፉ ርዝመት ልክ እንደሌለው ጋዜጣ ላይ አንብቤያለሁ። አንቺ እድለኛ ነሽ አለች ማርጋሬት ተስፋ በማጣት። እኔ ወረፋ የሚይዘው ወደ አሜሪካ ለመብረር ነው። ጌቶች የሚፈልጉትን ነው ማድረግ ያለብሽ አለች ጀንኪንስ። አንቺ ሰራዊት ውስጥ ስትገቢ አባትሽ ምን አሉ? ለሱ አልነግረውም፣ ዝም ብዬ ነው የሚሄደው። መልሶ ቢወስድሽስ? አይችልም። 18 ዓመት ሞልቶኛል። አንዴ ከገባሽ አለቀ። እድሜሽ ከደረሰ ወላጆችሽ ምንም ማድረግ አይችሉም። ጀንኪንስ የማርጋሬትን ሻንጣ እታች ቤት ወሰደች። ረቡዕ በጠዋት ጉዞ ይጀምራሉ። ሻንጣዎቹ ተደርድረው ስታይ ማርጋሬት ጦርነቱ እስከሚያልፍ አሜሪካ ኮኔክቲከት ውስጥ በኩርፊያ እንደምታሳልፍ ገባት። እናቷ በዚህ ጉዳይ ላይ ከአባቷ ጋር ጭቅጭቅ እንዳትፈጥር ቢለምኗትም አባቷን መጋፈጥ አለባት። ይህንን ማሰቡ በራሱ አንቀጠቀጣት። ወደ ክፍሏ ተመለሰችና ራሷን አረጋግታ ለአባቷ የምትለውን ነገር አሰላሰለች። ረጋ ማለት አለባት። እንባ እንደማያሳዝናቸውና ለቁጣ ለስድብ እንደሚጋብዛቸው ታውቃለች። ምራቁን እንደዋጠ ሰው ነው ማናገር ያለባት። ተጨቃጫቂ ከሆነች ደግሞ ቁጣቸው ይቀሰቀስባቸውና ፍርሃት ተሰምቷት ያሰበችውን ከመናገር ልትታቀብ ትችላለች። እንዴት ብላ ትጀምር? ስለ ወደፊቱ አንድ ነገር ለመናገር መብት አለኝ ትበል? አይደለም፣ ይህ ጥሩ አይደለም። ለአንቺ ሕይወት ኃላፊው እኔ ነኝ መወሰን ያለብኝ ይሏታል። ምናልባትም ስለ አሜሪካ ጉዞ ላናግርህ ብትል ይሻል ይሆን? ምንም የምንነጋገረው ነገር የለም ይሏት ይሆናል። አጀማመሯ ተቃውሞ የማይቀሰቅስ መሆን አለበት። አንድ ነገር ልጠይቅህ ልትላቸው ወሰነች። ለዚህም እሺ ይሏታል። ከዚህ በኋላስ ቁጣቸውን ሳትቀሰቅስ እቅዷ ጋር እንዴት ትጠጋ? ባለፈው ጦርነት የጦር ሰራዊት ውስጥ ነበርኩኝ ትበላቸው ይሆን? ፈረንሳይ ውስጥ መዋጋታቸውን ታውቃለች። እናታችንስ ነበረችበት ወይ ትበል ይሆን? እናታቸው የቆሰሉ የአሜሪካ ወታደሮችን በፈቃደኝነት ለማከም ለንደን ውስጥ አገራዊ ግዴታቸውን ተወጥተዋል። በመጨረሻም ሁለታችሁም ሀገራችሁን አገልግላችኋል። መቼም እኔ ይህንን ለማድረግ እንደምፈልግ ልትረዱ ይገባል ማለት ሊኖርባት ነው። ይህን የአገር ማገልገልን መርህ የሚቀበሉ ቢሆን እንኳን ሌላ ተቃውሟቸውን ሊቀሰቅስ የሚችለውንም ነገር አሰበች። ጦር ሰራዊቱን እስከምትቀላቀል ዘመድ ጋር መቆየት ትችላለች። ይህም ለተወሰኑ ቀናት ነው። አሁን 19 ዓመቷ ነው። በዚህ ዕድሜ ላይ ያሉ ሴት ወጣቶች በቀን 6 ሰዓት ይሰራሉ። መኪና ለመንዳት ለትዳርም ሆነ ወይኒ ለመውረድ
ዕድሜዋ ይፈቅድላታል። እንግሊዝ ውስጥ እንዳትቆይ የማይፈቅዱበት ምንም ምክንያት የለም። አሁን ያሰበችው ነገር ትክክል እንደሆነ ገመተች። የሚያስፈልጋት ድፍረት ብቻ ነው። አባቷ ከንግድ ድርጅታቸው ኃላፊ ጋር እየተወያዩ ነው። ማርጋሬት ከክፍሏ ወጣች። ደረጃውን ስትወርድ በፍርሃት እግሮቿ ራዱ። አባቷ ለሚቃወማቸው ንዴታቸው የከረረ ሲሆን ቅጣታቸውም የከፋ ነው። በ7 ዓመቷ አልጋ ላይ በመሽናቷ አሻንጉሊቷን ተነጥቃለች። የ11 ዓመት ልጅ ሳለች አንድ እንግዳ ላይ አንጓጣ ቀኑን ሙሉ ፊቷን ወደ ግድግዳ ዙራ እንድትቆይ አድርገዋታል። አንድ ጊዜም ተናደው ድመቷን ከፎቅ ላይ በመስኮት ወርውረውባታል። አሁን እንግሊዝ ውስጥ እንደምትቀርና ናዚዎችን እንደምትዋጋ ለአባቷ ብትናገር ምን ያደርጋሉ? ደረጃውን በፍጥነት ወረደች። ነገር ግን የንባብ ክፍላቸው ጋር ስትደርስ ፍርሃቷ ጣት። ሲናደዱ ፊታቸው ሲቀላና አይናቸው ሲጎለጎል ታያት። ጉልበቶቿ ተብረከረኩ። ራሷንም ለማረጋጋት ሞከረች። አባቷ ያሉበት ክፍል በር ላይ ስትደርስ ቤት ጠባቂዋ ሚስስ አለን አዳራሹን አቋርጣ ወጣች። ሚስስ አለን የቤት ሰራተኞች አለቃ ስትሆን በስሯ ያሉትን ሰራተኞች አሽቆጥቁጣን የምታስተዳድረው። ቤተሰቡንም በሙሉ በጣም ስለምትወድ አገር ለቀው መሄዳቸው በጣም አሳዝኗታል። የሷ የእንጀራ ገመድም ተበጠሰ ማለት ነው። ለማርጋሬት ያሳየችው ፈገግታ በእንባ የታጀበ ነበር። ማርጋሬትም ሚስስ አለንን ስታይ ልቧ ተነካ። ወዲያውኑም የመጥፋት እቅዷ በአእምሯ ውስጥ ቅርጽ እየያዘ መጣ። ከሚስስ አለን ገንዘብ ትበደርና ቤቱን አሁኑኑ ለቃ የ10 ሰዓት ከ50 ደቂቃውን ባቡር ተሳፍራ ወደ ለንደን ትሄዳለች። በአክስቷ በካትሪን ቤት ሌሊቱን ታሳልፍና በጠዋት የምድር ጦር መምሪያን ትቀላቀላለች። አባቷ ሲደርሱ እሷ ሰራዊቱን ስለምትቀላቀል ምንም ማድረግ አይችሉም። እቅዱ በጣም አደገኛ ድፍረት የሚጠይቅ በመሆኑም ሊሳካ አይችልም ብላ ሐሳቧን ከመለወጧ በፊት ሚስስ አለን ትንሽ ገንዘብ ትሰጭኛለሽ? አንድ ነገር ገበያ ሄጄ ልገዛ አስቤ ነበር። አባባን ደግሞ መረበሽ አልፈለኩም፣ በስራ ተጠምዷል አለቻት። ሚስስ አለን ሳታመነታ እሺ እመቤቴ፣ ምን ያህል ነው የሚፈልጉት? ማርጋሬት ወደ ለንደን ለመጓዝ የባቡሩን ዋጋ አታውቀውም። ትኬት ገዝታም አታውቅም። እንዲያው በግምት 1 ፓውንድ ይበቃኛል አለች። ወዲያውኑ በሐሳቧ ላደርገው ነው አለች። ሚስስ አለን ከቦርሷ ውስጥ 2 የ10 ሽልንግ ኖቶችን አወጣች። ብትጠይቃት ዕድሜዋን ሙሉ ያጠራቀመችውን ገንዘብ ትሰጣት ነበር። ማርጋሬት ገንዘቡን እየተንቀጠቀጠች ተቀበለች። ይሄ የነጻነቴ ትኬት ይሆናል ስትላሰበች ፍርሃት ልቧን ቢያረደውም እንደ እሳት የሚንቀለቀል ተስፋ ግን ልቧ ውስጥ ጫረ። ሚስስ አለን አገር ለቀው መሄዳቸው አሳዝኗት የማርጋሬትን እጅ ጭምቅ አደረገች። ክፉ ቀን ለሁላችንም ነው የመጣብን እመቤት ማርጋሬት አለችና ሽበት የወረረው ጭንቅላቷን በሐዘን እያወዛወዘች ወደ ማድቤቷ ሮጠች። ማርጋሬት በመረበሽ ዙሪያዋን ቃኘች። አንድም ሰው አላያትም። ልቧ ይደልቃል። ትንፋሿ ቁርጥ ቁርጥ ይላል። ከተጠራጠረች እቅዷ አፈር ድሜ መብላቱ ነው። ኮቷን ለመልበስ ጊዜ ሳታጠፋ ገንዘቧን በእጇ ጨብጣ በፊት ለፊቱ በር ወጥታ ሄደች። የባቡር ጣቢያው ከቤታቸው 2 ኪሎ ሜትር ያህል ይርቃል። በመንገድ ላይ የአባቷ ሮልስ ሮይስ መኪና ከኋላ የሚመጣ እየመሰላት ትደነብራለች። ምን እንዳደረገች እንዴት ሊያውቁ ይችላሉ? መጥፋቷ ቢያንስ ከ4 ሰዓት በፊት ሊታወቅ አይችልም። ሚስስ አለን ገበያ መሄዷን ትነግራቸዋለች። ባቡር ጣቢያ ቶሎ ደረሰች። ትኬት ገዝታ ብዙ ገንዘብ ተርፏታል። የሴቶች መቆያ ክፍል ገብታ የግድግዳ ሰዓቱን አየች። ባቡሩ ዘግይቷል። 10 ሰዓት ከ55 ሆነ። ከዚያም 11 እያለ 11 ከ5 ሆነ። በዚህ ጊዜ ማርጋሬት ከመፍራቷ የተነሳ እቅዷን ሰርዛ ወደ ቤቷ በመመለስ ጭንቀቷን ማስወገድ እንደሚሻል ተሰማት። ባቡሩ 11 ሰዓት ከ14 ደቂቃ ላይ መጣ። አባቷ በአካባቢው አይታዩም።
ማርጋሬት ልቧ በጉሮሯ ተወትፎ ባቡሩ ላይ ተሳፈረችና መስኮቱ ጋር ቆማ አባቴ በመጨረሻው ደቂቃ ላይ መጥቶ ይወስደኛል ስትል ተጨነቀች። በመጨረሻም ባቡሩ ተንቀሳቀሰ። ማምለጧን ማመን አቃታት። ባቡሩ ፍጥነቱን ሲጨምር የመጀመሪያው የደስታ ፍንጣቂ በልቧ ተጫረ። ከጥቂት ደቂቃዎች በኋላ ባቡሩ ጣቢያውን ለቆ ተጓዘ። ማርጋሬት መንደሩ ወደ ኋላ ሲጓዝ ስትመለከት ልቧ በድል አድራጊነት ሲግል ተሰማት። አደረገችው። አመለጠች። ወዲያውኑ ጉልበቷ በድካም ተብረከረከ። መቀመጫ ፍለጋ አይኗ ዙሪያውን ሲያማትር ባቡሩ ሙሉ መሆኑን ለመጀመሪያ ጊዜ ተገነዘበች። ሁሉም ወንበሮች ተይዘዋል። አንደኛ ማዕረግም ቢሆን ወለሉ ላይም የተቀመጡ ወታደሮች ነበሩ። እሷ ግን እንደቆመች ቀረች። ጉዞዋ ቅዠት ቢመስልም በልቧ የሚሰማት ደስታ ግን አልቀነሰም። በየጣቢያው ባቡሩ ሰዎች ይጠቀጠቃሉ። ሬዲንግ ከተማ ላይ ባቡሩ 3 ሰዓት ተገተረና አረፈው። ከአየር ቦምብ ድብደባ ለመዳን ሲባል መብራት እንዳይበራ በመከልከሉ የባቡሩ አምፖሎች ተነቅለዋል። በመሆኑም አንዳንድ ጊዜ የጥበቃ አባሉ ሕዝብ በተቀመጠበትና በተጋደመበት ወለል ላይ ሲያልፍና ሲያገድም ባትሪውን ከሚያበራው በስተቀር ምሽቱን በፍጹም ጨለማ ነበር የሚጓዙት። ማርጋሬት ይሄ ምንም አይደል በማለት ራሷን አሳመነች። ቀሚሷ በመረገጡና ወለሉ ላይ በመቀመጧን ቢቆሽሽም ነገ ወታደራዊ ዩኒፎርም ትለብሳለች። ሀገሪቱ ጦርነት ላይ ነች። ማርጋሬት አባቷ መጥፋቷን አውቀው ባቡር ተሳፍራ ይሆናል ብለው በመገመትም ከለንደን በከፍተኛ ፍጥነት በመብረር ፓዲንግተን ጣቢያ ላይ ያቆሙኝ ይሆን ብላ ገመተች። የመሆን ዕድሉ ጠባብ ቢሆንም ባቡሩ ጣቢያው ላይ ሲደርስ ልቧ በኃይል ደለቀ። ከባቡሩ ስትወርድ አባቷ አሁንም በጣቢያው አይታዩም። ሌላ ድል ተሰማት። እሳቸው ሁሉም ማድረግ የሚችሉ አምላክ አይደሉም። ድንግዝግዝ ባለው ጣቢያ ውስጥ ታክሲ አገኘች። ታክሲው የጎን መብራቱን ብቻ አብርቶ ወደ ባይሶተር ወሰዳት። ታክሲ ነጂው ካትሪን የምትኖርበት ህንፃ ጋር ሲደርስ ባትሪውን አብርቶ ወደ ህንፃው መራት። የህንፃው መስኮቶች በሙሉ መብራት አይታይባቸውም። ኮሪደር ውስጥ ግን መብራት በርተዋል። ጥበቃውም ስራውን ጨርሶ ወደ ቤቱ ሄዷል። እኩለ ሌሊት ሊሆን ምንም አልቀረውም። ማርጋሬት የካትሪን አፓርታማ የሚገኝበትን ታውቃለች። ደውሉን ተጫነችው። ምንም መልስ የለም። ልቧ ስንጥቅ አለ። እንደገና ደውሉን ተጫነችው። ሆኖም ዋጋ እንደሌለው ተረዳች። የአፓርታማው የደውል ድምፅ ጆሮ ይሰነጥቃል። ስለዚህ ካትሪን የለችም። ካትሪን የምትኖረው ኬንት ውስጥ ከወላጆቿ ጋር ነው። ይህንን አፓርታማ የምትጠቀመውም አንዳንዴ መዝናናት ሲያምራት ለማረፊያነት ነው። የለንደን ማህበራዊ ህይወት ቆሟል። እየላላ በመምጣቱም ካትሪን እዚህ የምትቆይበት ምንም ምክንያት አልታይሽ ብሏት ይሆናል። ማርጋሬት አስቀድማ ይህንን አላሰበችም ነበር። ሐዘን ተሰማት። ከካትሪን ጋር ቁጭ ብላ ካካዋ እየጠጡ የሰራችውን ጀብድ ልታካፍላት ጓጉቷ ነበር። ቀጥሎ የምታደርገውን አሰበች። ለንደን ውስጥ ብዙ ዘመዶች አሏት። ነገር ግን እነሱ ጋር ብትሄድ አባቷ ጋር ስልክ ከመደወል ወደ ኋላ አይሉም። ካትሪን ግን የእሷ ጋር ትሆን ነበር። ሌሎቹን ዘመዶቿን ግን አታምናቸውም። ሌላም ነገር አስታወሰች። አክስቷ ማርታ ወዲያውኑ ስልክ እንደሌላቸው ትዝ አላት። አክስቷ በትንሽ በትልቁ የሚቆጡ የ70 ዓመት ቆሞ ቀር ባልቴት ናቸው። የሚኖሩት ማርጋሬት አሁን ካለችበት 1 ኪሎ ሜትር ያህል ርቀው ነው። ይሄኔ ጭልጥ ያለ እንቅልፍ ላይ ሆናሉ። እናም ቢቀሰቀሱ በጣም ይናደዳሉ። ማርጋሬት ተመልሳ ደረጃውን ወርዳ መንገድ ላይ ስትወጣ ድቅድቅ ያለ ጨለማ ገጠማት። ጨለማው ያስፈራል። አይኗን በልጥጣ ዙሪያውን ተመለከተች። ነገር ግን አይኗን ቢወጉትም አይታያትም። ሆዷ ታወከ። የመደንዘዝ ስሜትም ተሰማት። አሁንም አይኗን ገለጠች። ነገር ግን ምንም አይታያትም። ጨለማው አንጎል ያደርጋል። ራሷን አረጋጋችና ወደ አክስቷ ቤት የሚወስደውን መንገድ በአይነ ህሊናዋ አቃኘች። የምስራቅን አቅጣጫ ይዤ ሄድና በሁለተኛ መጠምዘዣ መንገድ ላይ በግራ በኩል ይሄዳለሁ።
የአክስቴ ቤት መጨረሻ ህንፃ ላይ ነው። በጨለማም ቢሆን ቀላል ነው አለች በሆዷ። አንዳች ከዚህ ማጥ የሚያወጣ ነገር ተመኘች። መብራት የሚያበራ ታክሲ፣ ሙሉ ጨረቃ ወይም ፖሊስ። ከጥቂት ደቂቃ በኋላ ግን ጸሎታ ተሰማላት። አንዲት መኪና በድቅድቅ ጨለማ ውስጥ አይኗን እንደምታቁለጨልጭ ድመት የጎን መብራቷን ጭልጭል እያደረገች በዝግታ መጣች። በዚህ ጊዜ እስከ መንገዱ መጠማዝያ ድረስ የመንገዱን ጠርዝ ለማየት ቻለች። መራመድ ጀመረች። መኪናዋ ቀይ መብራቷን በርቀት እያብለጨለጨች ከዓይን ተሰወረች። ማርጋሬት መጠማዘዣው ጋር ለመድረስ 3 ወይም 4 እርምጃ እንደቀራት የመንገዱ ጠርዝ አደናቀፋት። መንገዱን አቋረጠችና እግረኛ መንገዱ ላይ ያለምንም ችግር ወጣች። ይህም ድፍረቷን ጨመረላትና ያለ ስጋት መራመድ ቀጠለች። ድንገት ፊቷን የገጫት ነገር ከፍተኛ ህመም ለቀቀባት። በስቃይና በፍርሃት አንዴ ጩኸቷን አስነካችው። በመሸበሯም ሩጭ ሩጭ አላት። ራሷን እንደምንም አረጋጋችና ህመም የሚሰማትን ጉንጯን መዳበስ ጀመረች። መንገዱ መሃል የሰው ቁመት ያለው ምን ነገር ነው ፊቷን የመታት? በሁለቱም እጆቿ የመታትን ነገር ዳበሰችው። አንድ ነገር በእጆቿ ነካችና በድንጋጤ እጇ ሰበሰበች። ጥርሷ በፍርሃት እየተንቀጫቀጨ እንደገና እጇ ሰደደች። አንድ የሚቀዘቅዝ ጠንካራና ክብ የሆነ ነገር ነካች። እጇን በደንብ ዘርግታ ደባበሰችው። ፊቷ ላይ ህመም ቢሰማትም ምን እንደሆነ ስታውቅ ግን ከት ብላ ሳቀች። ፊቷን የገጫት የመንገድ ዳር ፖስታ መክተቻ ሳጥን ነው። ዙሪያውን ዞረችና እጆቿን ዘርግታ እርምጃዋን ቀጠለች። ከጥቂት ጊዜ በኋላም እንደገና ሌላ የመንገድ ጠርዝ አደናቀፋት። ሚዛኗን እንደምንም መጠበቅ ስትችል ልቧ መለስ አለ። የአክስቷ ቤት ያለበት መንገድ ላይ ደረሰችና ወደ ግራ ታጠፈች። አክስቷ የበሩን የደወል ድምፅ ይሰሙ ይሆናል ብላ ገመተች። ብቻቸው ስለሚኖሩ ካለሳቸው በስተቀር በሩን የሚከፍት የለም። ካልሰሙ ግን ወደ ካትሪን ቤት ተመልሳ ትሄድና ኮሪደር ውስጥ ትተኛለች። መቼም ወለሉ ላይ መተኛቱን ትችለዋለች። ነገር ግን እንደገና ጨለማ ውስጥ መግባት ፈራች። ምናልባትም አክስቷ በር ላይ ጠቅለል ብላ ተኝታ እስከሚነጋ መጠበቁ ሳይሻል አይቀርም። የአክስቷ ቤት በህንፃው ዳር ነው የሚገኘው። ማርጋሬት ቀስ እያለች ተራመደች። መንገዱ ጸጥ ያለ ቢሆንም በአካባቢው ከየቦታው የሚያፈተልቅ ድምፅ ይሰማል። ከርቀት የመኪና ድምፅ አልፎ አልፎ ይሰማል። ውሾችም በበራቸው ስታልፍ ይጮኻሉ። ድመቶችም ስትቀርባቸው እንዲሁ። የጭፈራ ቤት ሙዚቃና የሰዎች ጭቅጭቅም ከሩቅ ይሰማል። መብራት ለብርዱ የምድጃ እሳት፣ ለቆፈኑ ደግሞ የጀበና ሻይ ፈለገች። ህንፃው ካሰበችው በላይ ወደ ጎን ረዘመባት። መንገድ የሳተች አልመሰላትም። በሁለተኛው ማቋረጫ ወደ ግራ ታጥፋለች። ሰዓቱም ስንት እንደሆነ አታውቅም። በአካባቢው ቤቶች ይኑሩ አይኑሩ እርግጠኛ አልሆነችም። ምናልባትም መናፈሻ ውስጥ ገብታ እየተደናበረች ይሆናል። ማሰብ ጀመረች። የት ጋር የተሳሳተችው? በአሁን ጊዜ ተሳስታ ከ1 ኪሎ ሜትር በላይ ሳትሄድ አትቀርም። ባቡሩ ላይ የተሰማት የድል አድራጊነትና የደስታ ስሜትን ለማስታወስ ሞከረች። አሁን ግን ያ ሁሉ የለም። አሁን ብቸኝነትና ፍርሃት ነግሶባታል። ጉዞዋን አቁማ መገተር አለብኝ ብላ ወሰነች። በዚህ አይነት ምንም ጉዳት አይደርስባትም። እንደቆመችም ረጅም ጊዜ ቆየች። አሁንም ቢሆን መንቀሳቀሱን ፈራች። ፍርሃት ጠፍንጓታል። እስከምትወድቅ ወይንም እስከሚነጋ ድረስ እቆማለሁ ስትላሰበች። ከዚያም መኪና መጣ። የመኪናዋ የጎን መብራቶች ትንሽ ብርሃን ሲፈነጥቁ ቀድሞ ከነበረው ድቅድቅ ጨለማ ጋር ሲነጻጸር ፀሐይ የወጣ ያህል መሰለ። የመኪናው መብራት መንገዱ መሃል መሆኗን ስላሳወቃት ሮጣ ከመንገዱ ዳር ወጣች። አንድ የምታውቀው አደባባይ ታያት። መኪናው አለፋትና በኩርባው ሲጠማዘዝ የሆነ የሚታወቅ ነገር አገኛለሁ ብላ መኪናውን ተከትላ ሮጠች። እንዳሰበችውም የምታውቀው ቦታ አየችና በደስታ ነባች። ከደቂቃዎች በኋላ አንድ ሆቴል በር ላይ ደረሰች። ህንፃው
መብራት ባይኖረውም በሩን አገኘችው። ለቤርጎ ኪራይ የሚበቃ ገንዘብ እንደሌላት ታውቃለች። ነገር ግን ተከራዮች ሆቴሉን ለቀው እስከሚወጡ ድረስ ክፍያ እንደማይጠየቁ አሰበች። ለ2 ቀን ቤርጎ ተከራይና በሚቀጥለው ቀን ትወጣለች። ምድር ጦር መምሪያ ተመዝግባ ለሆቴሉ በመደወል የሆቴል ኪራዩን ደረሰኝ ለአባቷ ጠበቃ እንዲላክ ታደርጋለች። በረጅሙ ተነፈሰችና በሩን ከፍታ ገባች። ማርጋሬት በቀጥታ ወደ እንግዳ ተቀባዩ አመራች። ከፍተኛ እረፍት ተሰማት። ፍርሃትና ቅዠቱ አብቅቷል። አንድ ወጣት እንግዳ ተቀባይ ባንኮኒ ተደግፎ ያንጎላጃል። ማርጋሬት ብላ ጉሮሯን ስትጠራርግ ወጣቱ ነቃ። ድንጋጤና መደናገር ፊቱ ላይ ይታያል። ቤርጎ አላችሁ ስትል ጠየቀችው። በዚህ ሰዓት ሲል መለሰ። ጨለማው አላስኬዳለኝና አቤት መሄድ አልቻልኩም። ወጣቱ ራሱን ገዛና ሻንጣሽ የት አለ ሲል ጠየቃት። የለኝም አለች ማርጋሬት በማፈር። ከዚያም አሰብ አደረገችና የለኝም፣ ጨለማው አያስኬደኝም ብዬ አላሰብኩም ነበር አለች። ወጣቱ ሁለመናዋን አስተዋለ። ፊቱ እንደባበሰና መዝገቡን የሚያይመስለ። ሰውየው ምን ነካው ስትል አሰበች። ቦታ የለንም አላት። አላችሁ። ከአባትሽ ጋር ተጣልተሽ ነው አይደል አላት እየጠቀሳት። አይደለም እቤት መሄድ ስላልቻልኩ ነው ስትል ደገመች። ታዲያ እኔ ምን ላድርግ? ሂትለርን ጠይቄ። ልጅነቱን አየችና አለቃ ይህ ነው አለችው። የተሰደበ መሰለው። እስከ ጠዋቱ 12 ሰዓት ድረስ እኔ ነኝ ኃላፊው አላት። ማርጋሬት ዙሪያውን አየችና እስኪ ነጋ እዚህ እቀመጣለሁ አለች በመሰላቸት። አይቻልም አለ ወጣቱ ፈርቶ። ሻንጣ ያለዚች ጎረዳ እንግዳ መቀበያ ክፍል ልታድር ሲል አሰበና በዚህ ምክንያት እኔ ከስራ አባረራለሁ አላት። እኔ ኮረዳ አይደለሁም አለች ብልጭ ብሎባት። እኔ እመቤት ኦክስፎርድ ነኝ። ማዕረጓን መጠቀም አልፈለገችም ነበር። ምን ታርግ? ይህም ብትልም ምንም አልጠቀማትም። እንግዳ ተቀባዩ ገላመጣትና ትቀልጃለሽ አላት በማሽሟጠጥ። ማርጋሬትም ልትጮህበት አሰበችና መልኳን በመስታወት ስታይ አይኗ እንደጠቆረ ተገነዘበች። ከዚያም በላይ እጇ ቆሽሿል። ቀሚሷም ተቀዷል። እንግዳ ተቀባዩ ቦታ የለንም ማለቱ አያስደንቅም። በተስፋ መቁረጥ መቼም ጨለማ ውስጥ ሂጂ አትለኝም አለችው። ከዚህ ሌላ የምልሽ ነገር የለም አላት። ማርጋሬት ዝም ብዬ ብቀመጥና ከዚህ አልነቃነቅም ብል እንግዳ ተቀባዩ ምን ይለኝ ይሁን ስትል ራሷን ጠየቀች። ይህንን ለማለት የፈለገችበት ምክንያትም በጣም ደክሟታል። ሰውነቷም ዝሏል። ለጠብ የሚሆን ጉልበት የላትም። ከዚህ በላይ ውድቅት በመሆኑም ወጣቱ ምን እንደሚያደርጋት አይታወቅም። ሰውነቷ እንደዛለ ጀርባዋን ስታው እንደ ከፋት ወጥታ ጨለማ ውስጥ ገባች። እየሄደችም ከእንግዳ ተቀባዩ ጋር ልጣላ ይሁን ስትል አሰበች። ግን ለምንድነው ከምታደርገው ይልቅ ማድረግ የምትፈልገውን ነገር ስታስብ ይበልጥ ኃይል ያላት የሚመስላት? አሁን እጅ ከሰጠች በኋላ ይበልጥ መናደዷ ገረማት። እንደ ንዴቷ ከሆነ ከእንግዳ ተቀባዩ ጋር ትጣላ ነበር። ተመልሳ ለመሄድ ፈለገች። ሆኖም ወደፊት መራመዷን ቀጠለች። አዎ መሄዱን የሚሻለው። ዳሩ ምንም መሄጃ የላትም። ከእንግዲህ የካትሪንን ቤት ማግኘት አትችልም። የአክስቷ ቤትም ጠፍቶባታል። ሌሎች ዘመዶቿን ደግሞ አታምናቸውም። ሰውነቷ ስለቆሸሸም ቤርጎ ማግኘት አልቻለችም። እስከሚነጋ መዞር ትችላለች። አየሩ ጥሩ ነው። ዝናብ ስለሌለም ብዙም አይበርድም። ያለ ማቋረጥ ከተራመደችም አይበርዳትም። አሁን ያለችበት መንገድ ላይ ብዙ የትራፊክ መብራት ስላለ የምትሄድበትን መንገድ ማየት ትችላለች። በየደቂቃው መኪና ይተላለፋል። ከየምሽት ክበቡ ሙዚቃና ውካታ ይሰማል። በየመንገዱም ሽክ ያሉ ሴቶችና በየፓርቲው ያመሹ ሱፍ ግጥም አድርገው የለበሱ ወንዶች በሹፌር በሚነዱ መኪኖች ሲሄዱ ታያለች። አለፍ እንዳለችም 3 ብቸኛ ሴቶች አየች። አንዷ በር ላይ፣ ሌላዋ ደግሞ
ስልክ እንጨት ተደግፋ ቆማለች። ሶስተኛዋ መኪና ውስጥ ቁጭ ብላለች። በአንድ ወቅት እናቷ ኑሮ የጨለመባቸው ሴቶች ያሏት እነዚህን ሳይሆን አይቀርም። ድካም ተሰማት። ጫማዋ ከቤት እንደወጣች ያደረገችው ነጠላ ጫማ ነው። ያገኘችው ደጃፍ ላይ ቁጭ አለችና ጫማዋን አውልቃ እግሯን አከከች። ቀና ስትል ከመንገዱ ባሻገር ያለው ሕንፃ ቅርጹ በመጠኑ ታያት። እየነጋ ይሆን? በጠዋት የሚከፈት ሻይ ቤት ታገኝ ይሆናል። ለቁርስ የምድር ጦር መምሪያ ምግብ ክፍል እስከሚከፈት ትቆያለች። ምግብ ከበላች ደግሞ ረጅም ጊዜ በመቆጠሩ የአሳማ ስጋና እንቁላል ትዝ ሲላት በአፏ ምራቋ ሞላ። ድንገት ቁልቁል የሚያያት አመድ የመሰለ ፊት ድቅና አለባት። በድንጋጤ ጮኸች። ሰውየው ወጣት ነው። ታዲያስ ቆንጅት አላት። እምር ብላ ተነሳች። ሰካራም አትወድም። እነሱ ክብራቸውን የሸጡ ናቸው። ሂድ ጥፋ ከዚህ አለች ቆጣ ብላ። ድምጿ ግን ይንቀጠቀጣል። ቀስ እያለ ተጠጋት። ታዲያ ሳሚኛ አላት። አላደርገውም አለች በንዴት። ከሱ ለመሸሽ ወደ ኋላዋ ስትሄድ ጫማውን ለቀባት። ዞር ብላ ጫማዋን ፍለጋ ስታጎነብስ ወጣቷ አስካካና እጁን ጭኖቿ መሃል ሰዶ ጎነተላት። ጫማዋን ይዛ በፍጥነት ቀጥ ብላ ቆመችና ሂድ ካጠገቤ ብላ ጮኸች። እንደገና ሳቀባትና ልክ ነሽ፣ ሴቶች እምቢ ሲሉኝ ደስ ይለኛል አለና የጠጣውን አልኮል ሲተነፍስባት አቅለሸለሻት። አንቆ አፏን ግጥም አድርጎ ሳማት። ሁኔታው ሁሉ የሚያስጠላ ነው። ሆዷ ታወከ። አጥብቆ ስለያዛት ለመታገል ቀርቶ ለመተንፈስ አቃታት። ለማምለጥ ሙከራ ብታደርግም ለአጩን እያዝረበረበ ይስማታል። ከዚያም አንድ እጁን ወደ ጡቷ ሰደደና በእጁ ሲጨመድደው ላንቋ እስከሚላቀቅ ድረስ ጮቷን ለቀቀችው። ደና ደና አታልቅሽ እንዴ! ምንድነው? እኔ ልጎዳሽ አይደለም፣ አታምረሪ አላት። እሷ ግን ጮቷን ቀጠለች። ሰዎች ከየቦታው ብቅ ብቅ አሉ። ሰካራሙ ሰው መምጣቱን ሲያይ ጨለማ ውስጥ ገብቶ ተሰወረ። ማርጋሬትም ጮቷን አቁማ ለቅሷን ተያዘችው። አንድ ፖሊስ ባትሪውን እያበራ መጣና ፊቷ ላይ ያበራባት። ከተሰበሰቡት ሰዎች መካከል አንዲት ሴተኛ ዳሪ እቺ ልጅ ሸሌ አይደለችም አለችው ፖሊሱን። ፖሊሱ ስምሽ ማን ነው ልጅት አላት። ማርጋሪት ኦክስፎርድ። እመቤት ማርጋሬት ኦክስፎርድ ነሽ ሲል ጠየቃት። ማርጋሬት ነፍጧን ወደ ውስጥ ሳበችና ራሷን ነቀነቀች በወንታ። ነገር ያለው አይደል ሸሌ አይደለችም አለችው ሴተኛ ዳሪዋ። ነይ እንሂድ የኔ እመቤት፣ አይዞሽ አይዞሽ አላት በማጽናናት። ማርጋሬት በእጅጌዋ ፊቷን ጠርጋ ተነሳች። ፖሊሱ ባትሪውን እያበራ አብረው ሄዱ። በፍርሃት እየተርገፈገፈች ሰውየው እንዴት ያስፈራል አለች። ሐዘኔታ የጎደለው ነው፣ እሱ ምን ይፈረድበታል አለ ፖሊሱ ሳቅ እያለ። ይሄ ቦታ ከለንደን መንገዶች ሁሉ አደገኛ ነው። በዚህ ሰዓት የምትጓዝ ሴት የምሽቱ እመቤት የሆነ ሴት ብቻ ናት። ማርጋሬት ፖሊሱ ያለው ትክክል ነው አለች ቦዷ። ትኩስ ሻይ እንሰጥሽና ብርዱ ለቀቅ ይልሻል አላት። ወደ ጣቢያው ገቡ። ከባንኮኒው ኋላ ሁለት ፖሊሶች ይታያሉ። አንዱ ጎልማሳና ወደል ሲሆን ሌላው ደግሞ ወጣትና ከሲታ ነው። ክፍሉ ከጥግ እስከ ጥግ በእንጨት ባንኮኒ ተገጥግጧል። ጣቢያው ውስጥ አንዲት ሴት ትታያለች። እዚህ ቁጭ በይ አላት ፖሊሱ። ማርጋሬት ተቀመጠች። ከባንኮኒው ኋላ ላለው ሰውዬም ሳጅን፣ ይቺ ሴት እመቤት ማርጋሬት ኦክስፎርድ ናት፣ አንድ ሰካራም አንገላቷታል ሲል ነገረው። በዚህ ሁኔታ ምድር ጦር መምሪያ ምዝገባ ክፍል መሄድ አልታይሻላት። ይሄ ሁሉ መከራ ከደረሰባት በኋላ መምሪያው አልቀበልሽም ቢላት መቼም ልቧ ይሰበራል። ነገር ግን የት ሄዳ ነው የምትታጠበው? ሲነጋ ያክስቷ ቤትም እንኳን ያሰጋል። አባቷ እዚያ ሊፈልጓት መጥተው ይሆናል። ጫማና ንጹህ ልብስ ስለሌላት ያቀድኩት ሁሉ መና ሊሆን ነው ስትል በምሬት አሰበች። መንገድ ላይ ያገኛት ፖሊስም ሻይ በማቅረቢያ ይዞላት መጣ። ሻዩ ቀዝቃዛና ስኳር ያነሰው ቢሆንም ጠጣችው። ሻዩን እንደጨረሰች ትሄዳለች። ሰልባጅ ልብስም ሄዳ ትገዛለች።
ጥቂት ገንዘብ ቀርቷታል። ቀሚስ፣ ሰንደል ጫማና ፓንት ትገዛለች። የህዝብ ገላ መታጠቢያ ቤት ሄዳ ገላዋን ትታጠብና ልብሷን ለውጣ ለምዝገባ ዝግጁ ትሆናለች። ይሄንን በአእምሮዋ ስታውጠነጥን ውጪ ጫጫታ ሰማች። የሆኑ ወጣቶች በሩን በርግደው ገቡ። ወጣቶቹ አለባበሳቸው ያማረ ሲሆን አንድ ሰው እየጎተቱና እየገፈተሩ ይዘውት መጡ። አንደኛው ወጣት ከባንኮኒው ጀርባ ባለው 50 አለቃ ላይ ይጮሃል። 50 አለቃውም ዝም በል አለቆታ ብሎ አሁን ያላችሁት ኳስ ሜዳ አይደለም፣ ይህ ፖሊስ ጣቢያ ነው። አሁንም መረበሻቸው ስላላቆሙ 50 አለቃው አደብ የማትገዙ ከሆነ ሁልሽንም ሰብስቤ ወይን ያጉርሻለሁ፣ አሁን አፋችሁን ዝጉ አላቸው። ወጣቶቹ የፖሊሱን ትዕዛዝ በማክበር ዝም አሉና የያዙትን ሰው ለቀቁት። ፖሊሱ አንተ ምን እንደሆናችሁ ንገረኝ ሲል አንዱን ወጣት ጠየቀው። ወጣቱ ወደ አመጡት ሰው እያመለከተ ይሄ ሰው የእህቴ ምግብ ቤት ጋበዛትና የበሉበትን ሳይከፍል በጓሮ በር ሾልኮ ጠፋ አለ። አነጋገሩ የድና ቤተሰብ የሚመስለውን ጎትተው ያመጡትን ሰው ማርጋሬት ስታየው የምታውቀው መሰላት። ወጣቱ እንዳያውቃትም ተመኘች። ሌላው ሱፍ የለበሰው ወጣትም ሄሪ ማርክስ ይባላል፣ መታሰር አለበት አለ። ማርጋሬት ሄሪ ማርክስ ዕድሜው 21 ወይም 22 ዓመት ይሆናል ብላ ገመተች። መልከ መልካም ነው። ልብሶቹ የተጨማደዱ ቢሆኑም አለባበሱ ያማረ ነው። ዙሪያውን በትዕቢት ቃኝና እነዚህ ልጆች ጠንብዘዋል አለ። አንደኛው ወጣት እኛ ጠጥተን ሊሆን ይችላል፣ እሱ ግን ሌባ ነው፣ ከኪስ ውስጥ ምን እንዳገኘን ተመልከት አለና ባንኮኒው ላይ አንድ ነገር ወረወረ። እነዚህን የወርቅ ጃምባሮች ከጌታ ሲሞን ሞንክፎርድን እየዘረፋቸው። ደና አለ 50 አለቃው። የማይገባ ጥቅም በማጭበርበር ለማግኘት በሚል ነው ማለት ነው የሚከሱት። ማለትም የምግብ ቤት ክፍያውንም አልከፈለም፣ ዕቃ ሰርቋልም በሚል። ሌላስ? አንደኛው ልጅ ይሄ አይበቃም አለው። ፖሊሱ ልጁ ላይ በእርሳስ እየጠቆመ አንተ ልጅ የት እንዳለ አስታውስ፣ የሀብታም ልጅ ልትሆን ትችላለህ፣ ነገር ግን ይሄ ፖሊስ ጣቢያ ነው። በትህትና የማትናገር ከሆነ ሌሊቱን እስር ቤት ልታሳልፍ ትችላለህ አለው። ልጁ መልስ አልሰጠውም። 50 አለቃው ወደ መጀመሪያ ተናጋሪው ወጣት ፊቱን አዞረና ስለ ክሱ ዝርዝሩ ልትነግረኝ ትችላለህ? የምግብ ቤቱን ስምና አድራሻ፣ የእህትህን ስምና አድራሻ፣ በተጨማሪ የወርቅ አምባሩን ባለቤት ስምና አድራሻ። አዎ ሁሉንም ልሰጥ እችላለሁ አለና መረጃውን ሰጠው። ጥሩ አንተ እዚህ ቆይ አለው ሄሪ ማርክስን። ሌሎቹን ደግሞ ወደ ቤት መሄድ ትችላላችሁ አላቸው። ወጣቶቹ ግራ ገባቸው። እንኳን ሊሄዱ አልተንቀሳቀሱም። 50 አለቃውም ሄዱ፣ ከዚህ ሁላችሁም ሂዱ፣ ከዚህ ጥፉ ብያለሁ አላቸው። ወጣቶቹ እያልጎመጎሙ ተንቀሳቀሱ። አንደኛው ወጣት ሌባ ይዘህ ጣቢያ ስትመጣ እንዴት እንደ ወንጀለኛ ትስተናገዳለህ እያለ ወጥቶ ሄደ። 50 አለቃውም የተከሳሹን ወጣት ቃል ተቀበለ። ሄሪ ማርክስ ለትንሽ ጊዜ ቆመና በትዕግስት ማጣት ወደ ኋላ ዞረ። በዚህ ጊዜ ማርጋሬትን አያትና እንደ ፀሐይ የሚያበራ ፈገግታ አሳይቶ ጎኗ ቁጭ አለ። እሺ ልጅት፣ በዚህ ምሽት እዚህ ምን ታደርጊያለሽ አላት። ማርጋሬት ድንግርግር አላት። ሄሪ ተለወጠባት። ያ ትዕቢቱና የጨዋ አነጋገሩ የለም። ልክ ፖሊሱን በሚያናግርበት አይነት የንግግር ቅላጼን የተናገራት። ልክ ሮጦ ማምለጥ እንደሚፈልግ ሰው የበሩን አቅጣጫ መልከት አደረገና ድምፁን አጥፍቶ በአይነ ቁራኛ ወደሚከታተለውና እስካሁን ድረስ ምንም ወዳልተናገረ ወጣት ፖሊስ ተመለከተ። የመጥፋት ሐሳቡም እንደማያዋጣው ሲረዳተው ወደ ማርጋሬት ዞርና አይንሽም ማን ነው እንደዚህ ያደረገሽ? አባትሽ ናቸው አላት። ጨለማ ውስጥ መንገዱ ጠፋኝና ከፖስታ ማከማቻ ሳጥን ጋር ተጋጨው። አሁን መደነቅ የሱ ተራ ሆነ። እንደ ሰርቶ አዳሪ ሴት አድርጎ ነበር የገመታት። ያነጋገር ቅላጼዋን ሲሰማም እንደ ተሳሳተ አወቀ። ከዚያም በጨዋ ሰዎች ያነጋገር ቅላጼ ምን አይነት ክፉ አጋጣሚ ነው በእናትሽ አላት። ማርጋሬት ተገረመች። የቱ ነው የሱ ትክክለኛ ባህሪው? አልኮል ጠጥቷል። ጸጉሩ በሚገባ ተከርክሟል። ጥሩ ልብስ ለብሷል። ያደረገው ጌጣጌጥም ሌላ ነው። የሸሚዙ ቁልፎች አልማዝ ሲሆኑ ከዚሁ ጋር የሚሄድ የወርቅ አምባር አድርጓል።
ካዞ ቆዳ የተሰራ ማሰሪያ ያለው የወርቅ ሰዓት፣ በግራ እጁ ጣት ላይም የወርቅ ቀለበት ሰክቷል። ጥፍሮቹም ንጹህ ናቸው። ድምጿን ዝቅ አድርጋ ከምግብ ቤቱ እውነት ሳትከፍል ወጥተሃል ስትል ጠየቀችው። አይታደረጋትና በእርግጣው አላት። ለምን? ምክንያቱም ሬቤካ ስለ ፈረሶቿ ስትናገር ከአንድ ደቂቃ በላይ የምሰማት ከሆነ ጉሮሯን ለማነቅ የሚታገለኝን ኃይል መቋቋም ስላልቻልኩኝ ነው። ማርጋሬት በሳቅ ተንተከተከች። ሬቤካን ታውቃታለች። ግዙፍና አስቀያሚ ናት። አባቷ ጀነራል ናቸው። የአባቷን ጨዋሂና የወታደር ድምፅ ነው የያዘችው። ይገባኛል አለች ለመልከ መልካሙ ለሚስተር ማርክስ ተስማሚ የግብዣ ጓደኛ ልትሆን እንደማትችል ገመተች ማርጋሬት። ኮንስታብል ስቲቭ ባዶውን የሻይ ሲኒ ያነሳና አሁን ይሻላል እመቤት ማርጋሬት አላት። ፖሊሱ እመቤት ብሎ በማዕረግ ስሟ ሲጠራት በዓይኗ ቂጥ ሄሪ ማርክስ ምን ስሜት ሊሰማው እንደሚችል አየችና አሁን ይሻላል አመሰግናለሁ አለች። ለትንሽ ጊዜ ከሄሪ ጋር ስታወራ የደረሰባትን ችግር ረስታ ነበር። አሁን ግን ማድረግ የሚገባትን ነገር አስታወሰችና ላደረጋችሁልኝ ነገር አመሰግናለሁ በማለት ቀጠለች። አሁን አንድ የምሰራው ነገር ስላለኝ ልሄድ ነው። የሚያስቸኩልሽ ነገር የለም አለ ኮንስታብሉ። አባትሽ ሊወስዱሽ እየመጡ ነው። የማርጋሬት ልብ በድንጋጤ ቀጥ አለ። እንዴት ሊሆን ይችላል? አሁን ያለችበት ቦታ አባቷ የማያውቁት ስለሆነ ደነኛ ቦታ ነው ብላ ተማምና ነበር። አባቷን ዝቅ አድርጋ ነበር የገመተቻቸው። በዚህ ደቂቃ ውስጥ ሊይዟት ይመጣሉ። ሐሳቧን ቀጠቀጣት። የት እንዳለው እንዴት አወቀ አባባ? አለች ወጣቱ ፖሊስ በኩራት። ትላንት ማታ ስለመጥፋትሽ የቴሌግራም መልእክት ደርሶን ነበር። ስመጣ ነው ያየሁት። በጨለማ የመጣሽ ጊዜ አላወቅኩሽም ነበር። ስምሽን ግን አስታወስኩት። ከተገኘሽ ለጌታ ኦክስፎርድ እንዲነገራቸው ቴሌግራሙ ያዛል። እዚህ እንዳመጣሁሽም ለአባትሽ ደወልኩላቸው። ማርጋሬት ብድግ አለች። ልቧ በጣም ይመታል። እሱን አልጠብቅም፣ አሁን ነግቷል አለች። ፖሊሱ ስጋት ገባው። ትንሽ ቆይ አለ። ዞር አለና 50 አለቃ እመቤት ማርጋሬት መሄዴ ነው እያለች ነው ብሎ ነገረው። ሄሪ ማርክስ እዚህ ይዘው ሊያቆዩሽ አይችሉም። በአንቺ ዕድሜ ከቤት ጠፍቶ መሄድ ወንጀል ተደርጎ አይቆጠርም። መሄድ ከፈለሽ ቀጥ ብለሽ ሂጂ አላት። 50 አለቃውም ነገር ግን ጫማ የለሽም፣ ስቶኪንግሽ ተቀዷል። አባትሽ ጋር ልደውልልሽ አላት። ማሰብ ጀመረች። ጣቢያ እንደደረሰች ነው ለአባቷ ስልክ የተደወለው። አሁን ደግሞ 1 ሰዓት አልሞላውም ማለት ነው። አባቷ ከዚህ በኋላ እዚህ ለመድረስ ቢያንስ ከ1 ሰዓት በላይ ይፈጅባቸዋል። ደህና አለች ለደጉ ፖሊስ። አመሰግናለሁ። ሄሪ ወደ ፖሊሱ ስታዝግም አየና ጅል አላት። ፖሊሱ አንድ ትንሽ ክፍል ውስጥ ወስዶ አስገባት። ወንበሮቹ ተራ ናቸው። አንድ አግዳሚ ወንበር ይታያል። ከላይ ማቀፊያ የሌለው አምፖል ተንጠልጥሏል። መስኮቱ በብረት ፍርግርግ ተዘግቷል። 50 አለቃውም ይህንን ክፍል ከባለ ጉዳይ መቀበያ ክፍል የተሻለ ነው ብሎ እንዴት እንዳሰበ አልገባሽ አላት። ልታናግረው ዞር ስትል በሩን ፊቷ ላይ ጠረቀመው። አንድ ክፉ ነገር እንዳለ በልቧ ጠረጠረችና ፍርሃት ገባት። ተወርውራ በሩ ጋር ሄዳ ለመክፈት ታገለች። ከዚያም ፍርሃቷም እውነት መሆኑን በሩ ሲቆለፍ አረጋገጠች። የበሩን እጀታም በኃይል ለቀነቀችው። ነገር ግን በሩ የሚከፈት አልሆነም። በተስፋ መቁረጥ በሩ ላይ ልጥፍ አለች። ከውጭ በኩል ሳቅ ይሰማታል። ከዚያም ሄሪ እናንተ እርጉሞች ሲል ተሰማት። አፍን ዝጋ አለው ፖሊሱ። ምንም መብት የላቸውም ልጅቷን ለማቆየት፣ አንተም ታውቃለህ አለው። አባቷ የተከበሩ ሰው ስለሆኑ ነው እንደዚህ ያደረኩት አለ። ማርጋሬት ያሰበችው ባለመሳካቱ በመሬት ተንገበገበች። የማምለጥ እቅዷም ውሃ በልቶታል። ይረዱኛል ብላ የገመተቻቸው ሰዎችም አታሏታል። ለትንሽ ጊዜ ነፃ ነበረች። አሁን ግን ነፃነቷ አብቅቶለታል። ምድር ጦር መምሪያ መሄድ አለመቻሏም አንገበገባት። ከጦርነቱ ለመሸሽ የፓን አሜሪካ ንብረት በሆነችው አውሮፕላን ተሳፍራ ኒውዮርክ ልትሄድ ነበር። ይህንን ያህል ደክሟት እድሏ አልሰምራላት። ከብዙ ቆይታ በኋላም ከበሩ ወደ መስኮቱ ሄደች። በመስኮቱም
አጮልቃ ስታይ ምንም ነገር የማይታይበት ጓሮና የሸክላ ግድግዳ ብቻ ነው። በሽንፈትና በአቅመ ቢስነት መስኮቱ ጋር ተገትራ የአባቷን መምጣት ከመጠባበቅ በስተቀር ምንም ምርጫ አልነበራትም። ኤዲ ዲኪን ለአውሮፕላኑ የመጨረሻ ፍተሻ አደረገ። እያንዳንዳቸው የ1500 የፈረስ ጉልበት ያላቸው 4 ሞተሮች የተቀቡት ዘይት ያብለጨልጫል። እያንዳንዱ ሞተር የሰው ቁመት አለው። ኤዲ እያንዳንዱን የሞተር ክፍል መርምሮ ሲጨርስ ዘጋጋና ከመንሰላሉ ላይ ወረደ። አውሮፕላኑ ለበረራ ሲዘጋጅ ቱታውን ያውልቅና ሰውነቱን ታጥቦ የአየር መንገዱን የበረራ ዩኒፎርም ይለብሳል። ከአውሮፕላን ማረፊያ ወደ ቦቱ ሲሄድ ፀሐይ ገና አልጠለቀችም። ከዚያም የሥራ ባልደረቦች ወደሚገኙበት ሆቴል አመራ። በአውሮፕላኑና በሚሰራው ሥራ እጅግ በጣም ይኮራል። አትላንቲክ አቋራጭ በረራ ከሁሉም የበረራ ሥራ የበለጠ ስለሆነ አየር መንገዱ ያሰማራው አሉ የሚላቸውን የበረራ ሰዎች ነው። ሆኖም ይህንን ሥራ በቅርቡ ለመተው አቅዷል። አሁን ዕድሜው 30 ሲሆን ትዳር ከያዘ ዓመት ሆኖታል። ሚስቱ ካሮላን ነፍሰ ጡር ናት። ይሄ ሥራ ለወንድ ላጤ ምንም አይልም። እሱ ግን ከቤተሰቡ ርቆ መኖር አይፈልግም። የራሱን ሥራ ለመጀመርም በቂ ገንዘብ አጠራቅሟል። አሜሪካ ውስጥም ይህንን ሥራ ለመስራት የሚያስችለው አየር ማረፊያ አለ። አውሮፕላን ይጠግናል፣ ነዳጅ ይሸጣል። በኋላም አውሮፕላን ገዝቶ ያከራያል። ሆቴሉ ሲገባ ረዳት ኢንጂነሩ ሚኪን አገኘው። ሚኪ ተጫዋች ሲሆን ኤዲን በችሎታ ይወደዋል። ሚኪ ስልክ እየተነጋገረ ሳለ ኤዲንን ሲያይ እድለኛ ነህ፣ አሁን መጥቷል፣ ላገናኘ አለው ለደዋዩ። አንተን የሚፈልገው ብሎ የስልኩን መነጋገሪያ ለኤዲ ሰጠና ብቻው መነጋገር እንዲችል ጥሎት ሄደ። ኤዲም ስልኩን ተቀበለና ሄሎ አለ። ኤድዋርድ ዲኪን ነህ ብሎ ጠየቀው ደዋዩ። ኤዲ ግንባሩን በግርታ ቋጠረ። በስልክ የሚሰማው ድምፅ አዲስ ሆነበት። ከዚህ በፊትም ማንም ኤድዋርድ ብሎት አያውቅም። አሁን ማልበል አለ። ቆይ ትንሽ ጠብቀኝ፣ ባለቤትን ላገናኝ፣ አጠገቤ ነው ያለችው። የኤዲ ልብ ተንጠለጠለ። ካሮል ምንድን ነው ምን ሆና ነው ከአሜሪካ ድረስ የደወለችልኝ? ችግር አለ ማለት ነው ሲል ተጨነቀ። ከሀፍታ በኋላ የካሮላን ድምፅ ተሰማ። ኤዲ አለች እንባ እየተናነቃት። እንዴት ነሽ ማሬ? ምን ሆነሻል? ካሮላን የባሏን ድምፅ ስትሰማ ለቅሶ አለቀቀችው። ኤዲ በዚያች ደቂቃ ውስጥ ክፉ ነገር አእምሮ ውስጥ አንቃጨለበት። ካሮላይ ምን ደረሰባት? ውርጃ ገጠማት ይሆን? ቤቱ ተቃጠለ? ማን የሞተው? ሰው ሞቶ ይሆን የሚሉ ሐሳቦች በአንድ ላይ መጡበት። ካሮሌ ተረጋጊ፣ ደህና አይደለሽም እንዴ? አይ ምንም አልሆንኩም አለች እየተነፋረቀች። ታዲያ ምን ሆነሽ ነው የምታለቅሽው? አለ ሆዱ ፍርሃት እያለው። ምን የተፈጠረ ነገር አለ? እስቲ ንገሪኝ። ምን ይውድ? እነዚህ ሰዎች እቤት መጡ። ኤዲ ይህን ሲሰማ በድንጋጤ የበረዶ ክምር ሆነ። የምን ሰዎች? ምን አደረጉሽ? መኪና ውስጥ ከተው ወሰዱኝ። ወይኔ አምላኬ! ማን ናቸው? ንዴቱ ደረቱ ላይ ውጋት ለቀቀበትና መተንፈስ አቃተው። ጎድተውሻል? አይ ደህና ነኝ። ነገር ግን ኤዲ ሰዎቹ ያስፈራሉ። ምን እንደሚል ጨነቀው። ብዙ ነገሮች አእምሮ ውስጥ መጡበት። የሆኑ ሰዎች ሚስቱን አግተዋታል። ምንድነው ነገሩ? በመጨረሻም ለምን ሲል ጠየቀ። ምክንያቱን አልነገሩኝም። ምን አሉሽ? ኤዲዬ የሚሉህን በሙሉ አድርግላቸው። የማውቀው ይሄን ብቻ ነው። ንዴትና ፍርሃት እየተፈራረቁበት አንቺን ከሚያሰቃዩብኝ ያሉትን አድርግላቸዋለሁ አለ። እውነት? አዎ የኔ ማር። ተመስገን አምላኬ፣ ላንተ ምን ይሳናል? አለች ካሮላን። መቼ ነው ያገቱሽ? ከ2 ሰዓት በፊት። አሁን የት ነው ያለሽው? ከኛ ቤት ብዙም አይርቅም ብላ ሳትጨርስ የድንጋጤ ጮታ ሰማች። ካሮልዬ ምን አደረጉሽ? ደህና አይደለሽም ሲል ጠየቀ። ሆኖም መልስ አላገኘም።
ኤዲ በሽብር ተውጦ መዳፉ ደም እስከሚያገት ድረስ የስልኩን እጀታ ጫምድዶ ይዞ መልስ ጠበቀ። ከዚያም የመጀመሪያው የወንድ ድምፅ ተመልሶ መጣና ልብ ብላ አድምጠኝ ኤድዋርድ፣ አንተ ራስ አድምጠኝ አለ ኤዲ በንዴት። ጫፏን ትነካትና የገባህበት ገብቼ እገልሃለሁ። ሕይወቴ እስካለች ድረስ አምላክ ምስክሬ ነው፣ አልለቅህም። ያገኘው ጊዜ አንተ ዱርዬ በእጄ አንገትን ጠምዝዤን የምቀነጥሰው ገባህ አይደል አለው። ስልክ የደወለው ሰው እንደዚህ አይነት የስድብ ናዳ ያልጠበቀው በመሆኑ ዝም ብሎ ቆይቶ እንደዚህ አትሁን ሩቅ ነው ያለው አለው። ሰውየው እውነቱን ነው፣ ኤዲ ምንም ማድረግ አይችልም። ጸጥ ብላ አዳምጠኝ አለ ሰውየው። ኤዲ ምላሱን እንደምንም ብሎ ሰብስቦ ማዳመጡን ጀመረ። አውሮፕላኑ ላይ የተሳፈረ ቶም ሉተር የተባለ ሰው መመሪያ ይሰጣል። ምን እንዳደረገላችሁ ነው የምትፈልጉት? አፍን ዝጋ። ሁሉንም ነገር ሉተር ይነግራል። ሚስትህን በሕይወት ማግኘት ከፈለክ የሚሻለ የእሱን ትዕዛዝ መቀበል ብቻ ነው። እንዴት ነው እሱንም ለየው? አንድ ሌላ መመሪያ፣ ለፖሊስ እንዳትጠቁም። ምንም አይጠቅምህም። ከጠቆምክ ሚስትን የማደርገውን እኔ የማውቀው። አንተም በእኔ ያገኛለሁ። ስልኩ ኤዲ ጆሮ ላይ ተዘጋ።